የዛሬው እንግዳይ ውልደቱና እድገቱ አዲስ አበባ ሲሆን የ12ኛ ክፍል ትምህርቱን በከፍተኛ ውጤት በማጠናቀቅ ከፍተኛ የትምህርት ተቋማትን ከተቀላቀለ በኋላ የመርከብ ኦፊሰርነትን ጨምሮ በተለያየ ሙያ ሲያገለግል ቆይታ አድርጓል። ተፈጥሯዊ ፍላጎቱ ወደ ማስተማሩ የሚያደላው እንግዳይ ከ10 ዓመታት የመርከብ ቆይታ በኋላ በተለያዩ ዓለም አቀፍ ትምህርቶችና ስልጠናዎች ራሱን በማብቃት በተለያዩ አገራት ላይ በማገልገል ላይ ይገኛል። እንግዳይ በአፍሪካ ኩዌስትኔት የመጀመሪያው ሪፕሬዘንታቲቭ በመሆን ኔትወርክ ማርኬቲንግን ወደ ኢትዮጵያ በማስገባት በርካታ ሰዎች እንዲጠቀሙም እገዛ አድርጓል። በአሁኑ ሰዓት የላይት ሃውስ ትሬኒንግ ሴንተር በመክፈት የተለያዩ ስልጠናዎችና ሪትሪቶችን በማዘጋጀት ላይም ይገኛል። ከዛሬው እንግዳይ ዓለም አቀፍ አሰልጣኝ እስክንድር ካሳ ጋር ስለ ትምህርት በተለይ ደግሞ ተማሪዎችን መምህራንንና ቤተሰብን ማዕከል አድርጎ በተቀረጸው ብሩህ ዜጋ ፕሮጀክት ዙሪያ እጅግ ጠቃሚ ሀሳቦችን ተወያይተናልና ተጋበዙልን። እሺ እስኪው እንኳን ደህና መጣ። ደስ ይላል። በድጋሚ ተገናኝተናል። በጣም ደስ ይላል። ዛሬ እንግዲህ ስለ መማር እና ትምህርት ምንድነው በሚለው ርዕሰ ጉዳይ ነው የምናወራው። ይህንን ርዕሰ ጉዳይ ለማንሳት ምክንያት የሆነን በአሁን ሰዓት በጣም ብዙ ወጣቶች የመማር ፍላጎታቸው እየቀነሰ ነው። የተወሰነ ሪሰርች ለማድረግ ሞክረን ነበር የተወሰኑ ትምህርት ቤቶች ላይ ዞር ብለንና መጪው ማትሪክ እንደመሆኑ መጠን ብዙ ተማሪዎች የመማር የማጥናት ፍላጎታቸው በጣም ቀንሷልና እዚህ ላይ እንድናወራ ነውና ወደዛ ለመንደርደር ያህል ትምህርት ምንድነው? መማርስ ምንድነው? ነገሩ በጣም ስላሳሰበና አሁን ያለው ትውልድ ገስፋ ያወጣው ችግር መስሎ ስለሚታየናው ነው እንጂ ስለ ትምህርት ስታወሪ ሁላችንም የዛ ችግር ወይም የዛ ጥቅም ሰለባንና ጥያቄው ትውልድ የሚዘልቅም ስለሆነ ማለት ነውና ዞሮ ግን ያው በዋናነት ያው ትምህርት ሲባል ብዙኛው ብዙ ሰው እንደሚገነዘበው ከልጅነት ጀምረን እንግዲህ እስከ 10 እስከ 12 ከተማረን በኋላ ከዛ ዩኒቨርሲቲ አንዳንዴ የምንወደውንም አንዳንዴ የማንወደውንም ትምህርት በዲግሪም በማስተሬትም በፒኤችዲም ልንመረቅ እንችላለን ልንማር እንችላለን። ከዛ ያው ትልቁ የመማር ትልቁ ተብሎ ተቀባይነት ያለው ማህበራዊ ወይም እንደ ሀገር የወሰነውን ነገር ሰው ሲደርስ ተማረ ሶሳይቲው ተማረ ማለት ብቻ ሳይሆን ደግሞ የተማረውም ሰው ተምሬያለሁ ብሎ ራሱ እንዲያስብ ያደርገዋልና እሱ እንግዲህ ምን ያህል እንግዲህ ሁላችንም ይብዛም ይነስም በዛ ውስጥ ያለፍን ሰዎች ነንና ብዙ ሰው ቢጠየቅ በዛ ትምህርት ስለተማረ የተምሬያለሁ ስሜት ይሰማዋል አይሰማውም? የማወቅ አውቄያለሁ፣ ህይወትን አውቄያለሁ፣ ራሴን አውቄያለሁ፣ መስተጋብሬን አውቄያለሁ፣ በህይወት የሚያጋጥሙኝ ፈተናዎች በህይወት የሚያጋጥሙኝ ችግሮችን መፍታት የሚያስችሉኝ ቀጥቀስም ያለው ወይ ብለን ብንጠይቅ ብዙ ጊዜ ጥያቄው መልሶ አሉታዊ ነው የሚሆነው። ይሁን እንጂ ግን ያው ተማረ ማለት በሆነ ፊልድ ውስጥ ፊደል ቆጠረ፣ ያ ፊደል የቆጠረ ሰው ተማረ ነው የተቀመጠ ስታንዳርድ አይደለም። እሱ እንግዲህ ምናልባት ለተወሰነ ጊዜ በዓለማችን ታሪክ ባለን ምንድነው የሚባለው ኢንዱስትሪያል ሪቮሉሽን አብዛኛው በዛ ሰዓት ነው የሚሆነው የተወሰነ ውጤት ሊሆን ይችላል። በአሁን ሰዓት ብቻ ሳይሆን ለረጅም ዓመትም ወደ ኋላም መሄድ ይቻላል ብንጠይቅ እንደዛ አይነት ትምህርት ምን አይነት ሶሳይቲ ምን አይነት ፋሚሊ ምን አይነት ሀገር ምን አይነት ዓለም ፈጠረ ብለን ስንጠይቅ ስለ መማር ያለን አመለካከት ቆም ብለን እንድናይ ያደርገናል። ቆም ብሎ ማየትም ከቻልን ነው። ብዙ ሰው ቆሞ ማያየው በጣም በሚያሳዝን ሁኔታ ባለማየታችን ምክንያት አሁን የምናየው በጣም አሳዛኝ የሆነ የትምህርት እድገት ወደ እንግዲህ እድገትም ካለው አሁን የደረሰበትን ስታይ ራሱ መማር ራሱ በተለይ ለአዲሱ ትውልድ ትርጉም እስኪያጣ ድረስ ትምህርት እስኪጠሩ ድረስ
ያው በኋላም እንግዲህ እናወራለን። ያው ከብሩዜ ጋር ብዬ የምሰራው ወጣት ላይ ትውልድ ላይ የምሰራው ነገር አለና ከዛ ጋርም ተያይዞ ብዙ ጊዜ የሚነሳም ወጣቶችን ለማስተማር ስቴጂ የሚያጋጥም ጥያቄ ነውና ሶ እንግዲህ ያንን መማር ካለው እንዳለ ሆኖ ኦነስቶን ራሳችንን ካየንና ራሳችንን ከጠየቅን በመማሬ እንግዲህ የሆነ ፊደል በመቁጠሬ እውነት የመማርን መማር ይሰጣል የሚለውን ጥቅም አግኝቻለሁ ወይስ አላገኘውም? አንድ ሁለተኛ ደግሞ ያ ብቻ ነው ወይ መማርስ ማለት በሆነ አካዳሚክ ፊልድ ውስጥ በሆነ ትምህርት ቤት ውስጥ ፊደል ቆጥሮ ማለፍ ነው ወይ የሚለውንም እንድናነሳ ይጠይቀናልና ዲታችንን ብናየው ማለት እንደ ግለሰብ እንደ ሰው ስናየው እንግዲህ የሰው ልጅ ምድር ላይ ሲመጣ ይብዛም ይነስም ትልቅ ነገር ሊሰራ እንደሚመጣ መገመት አያቅትም። ያለ ምክንያት ፐርፐዝ አለው። ያለ ምክንያት መቼም ምን የመሰለ የእግዚአብሔር ፍጥር ምድር ላይ አይመጣም። ሶ ከመጣን ደግሞ አላማ አለን ማለት ነው። ፐርፐስ አለን ማለት ነውና ያንን ደግሞ ፐርፐስ በውስጣችን ነው ሊቀመጥ የሚችለው እንጂ ውጪ ሰውም ሊሰጠንም አይችልም። ስለዚህ በሆነ ታሪካዊ አጋጣሚ ባለበት ሀገር ባለበት አካባቢ ባለበት እንግዲህ የገንዘብ አቅም የፋሚሊ አቅም ልማረበት የምችለው ትምህርት ቤት እንግዲህ ጋድ ኖስ የትኛው ላይ ፎል ላደርግ እንደምችልና እዛ ተጋ ተምሬ ያንን ፖቴንሻል ካወጣሁትም ሰየው ቱ ቢ ኦነስት ምንም ችግር የለውም። የትም እንማር አሁን ብዙ ማወዳደሩም ትርጉም የለውም። ግን ትምህርት የሰውን እምቅ ኃይል እምቅ ችሎታ እምቅ ማንነት ማውጣት መቻል አለበት። ችሏል ወይ ብለን ስንጠይቅ አልቻለም። ስለዚህ ካልቻለ ችግሩ የተማሪ አይደለም ማለት ነው፣ ወይም የሰው አይደለም ማለት ነው። እንደውም ይባላል የኦሪጂናሊ ያው ግሪኮች ናቸው አለ በኤጁኬሽኑ መጀመሪያም ሲጀምሩት እንግዲህ ታውዘንድስ ኦፍ ይርስ እና ኤጁኬሽን ራሱ ወርዱን ስታይ በኢቲሞሎጂ ኢዱካስ ነው የሚለውና ኢዱካስ ማለት ቱ ብሪንግ ፎርስ ፍሮም ዊዝን ማለት ነው። ከውስጥ ያለን እምቅ ኃይል ማውጣት ማለት ነው እና የውስጥን ታለንት የውስጥን ክህሎት የውስጥን ችሎታ ማውጣት ማለት ነው። ሶ በዋናነት ኦሪጂናሊ እነዛም ሲማሩ እነዛ ሰዎች ስለራሳቸው እንዲያውቁ ፊዚካሊ፣ ኢሞሽናሊ፣ አካዳሚካሊ፣ ሶሻሊ እነዚህን ሁሉ ክህሎቶችን የሚያወጣ ትምህርት፣ ስፖርት፣ ፍልስፍና፣ አመለካከት ላይ ነው በጣም ሲሰራም የነበረው ኦሪጂናሊም ኢንቴንሽኑ እሱ ነበር እና ያው እንግዲህ በሂደት በእንግዲህ ሌላ መስክ ይዞ መጣ። ሌላ ያዘ በቃ ማለት አሁን ኤጁኬሽን ማለት ኦኬ ያው ዩሮፒያኖቹ ናቸው እንግዲህ ፓዮኒሮቹ አለ አሁን በሞደርን ኤጁኬሽን እነሱ ደግሞ ከኢንዱስትሪያል ኤጅ ጋር ተያይዞ ነው። ኢንዱስትሪያል ኤጅ ደግሞ ሁሉም ሰው የተለያየ ስኪል ካለው ብቻ ነው ኢንዱስትሪውን ማፈጣን የሚችለው። ስለዚህ አንድ ሰው በሆነ ስፔሻላይዝድ እንዲደረግ ይደረግና አንተ ማኔጅመንት፣ አንተ አካውንቲንግ፣ አንተ ጂኦግራፊ፣ አንተ ኬሚስትሪ ባላ ሁሉም የተለያየ ትምህርት ይማርና ኦፍኮርስ የነሱ ቅንጅት ነው እንደ ሶሳይቲም ሰፖርት ላይ ያደርገም ይችላል። ሶ ስፔሻላይዝ ማድረጉ ክፋት የለውም። ያ ግን ሞር ላይክ የኢንዲቪጁዋሉን ፖቴንሻል የማውጣት ሳይሆን ምናልባትም እንግዲህ ኢንዱስትሪያል ኤጁንም ለማፍጠን ሊሆን ይችላል። አት ዘ ሴም ታይም ደግሞ አንፎርቹኔትሊ እንግዲህ ከላይ ገንዘብ ከፍለው ለሚያሰሩ ሰዎችም ግብአት የሚሆን ሶርስ ነን ማለት ነው። ስለዚህ አካዳሚካሊ በአንድ ፊልድ ውስጥ ስፔሻላይዝ እንድናደርግ ይደረጋል። ከዛ እሱንም ተማር እንባላለን ማለት ነው። በዛት ወዝ ኖት ኬዝ ኦፍ ኮርስ አሁንም ተመሳሳይ ነገር እንዳለ ኦፍ ኮርስ እናውቃለን። ግን ስለ ኤጁኬሽን ስናስብ ሁሉም ሰው ምን ያህል ፖቴንሻልን ማውጣት ይችላል፣ ትምህርት ቤቱ ውስጥ ፖቴንሻልን ማውጣት ይችላል ወይስ አይችልም? ካወጣ ሰዩ፣ ካላወጣ ግን ሀፍቱ ኮስችን ማለት መጠየቅም አለበት። እንደ ፓረንትም እንደ ኃላፊነት እንደሚሰማው ሰው መጠየቅ አለብን ይመስለኛልና ሶ ፖቴንሻላችንን የሚያወጡ ትምህርት ቤቶች ኮንግራቹሌሽን they're the best, they're the greatest gift for this planet። ትልቅ ጊፍት ናቸው። እነሱን እንዲቀጥሉ እና እናበረታታለን ነው። ከዛ ውጭ ግን
እንደ ሀገርም ስናስብ እንደ ትውልድም ስናስብ ፖቴንሻል ያልወጣ ዜጋ በኋላ ላይ የሀገር ሸክም ነው የሚሆነው ወይም ደግሞ የባከነ ሪሶርስ ያንን የባከነ የማይፈልገው ፊልድ ላይ ስለሚሰማራ አይደል? ለምሳሌ አሁን ሁሌ እንደምንለው መምህርነት በጣም ትልቅ ፕሮፌሽን ነው፣ በጣም ትልቅ ሙያ ነው። ከቤተሰብ ቀጥሎ እንግዲህ ትውልድን መቅረጽ የሚችለው መምህር ነው። ግን ብዙ መምህራኖች መምህር የሚሆኑት በፍላጎታቸው አይደለም፣ በኮታ ነውና ስለዚህ ትውልድ ማስቀጠል ትውልድ መቅረጽ ሲገባቸው በጣም ብዙ ትውልዶች ይቀጫሉ እዛ አካባቢ፣ ምክንያቱም ፍላጎቱ ስለሌለ። እውነት ነው ምልሽ አሁን አስተማሪ ስትኔ አሁን እንደ አስተማሪ አስተማሪነትን ወደጆ ነው የመጣሁት። ምናልባትም ያው ከዚህም በፊት አውርተናል ከየትኛው ፊልድ ተምሬለሁ ብዬ ስንት ሀገር ስንት ስራ ስንት ፕሮፌሽን ብዬ ግን መጨረሻ ላይ መጣሁት ወደ ፓሽን ጥሪ ወደ ፓሽን መጣ። ፓሽን ስትመጪ ማስተማር አሁን ስትይኝ ማስተማር እውነት ለመናገር እኔ ያው ሁሌም የምለው ነው ከዚህ ምድር ላይ ትልቁ ፕሮፌሽን ቢኖር ማስተማር ግን ትልቅ ፕሮፌሽን እና ለአስተማሪውም ደስተኛ ለተማሪውም ደስተኛ ውጤታማ የሚሆነው ለሚያስተምርባቸውም ተቋም ደስተኛ ለሚያስተምራቸውም ወላጆች ስኬታማ እንዲሆን ቀደም ያልኩሽን ትምህርት ማለት የአንድን ህፃን ልጅ የአንድን ወጣት ልጅ ውስጡ ያለውን ልዩ ክህሎት ልዩ ማንነት ልዩ ችሎታ የሚያወጣ ምናልባትም ይቅርታ አድርጊልኝና በፈጣሪ የተመረጠ ሰው መሆን አለበት አስተማሪ ለመሆን ማለት ያንን ካሁን ምክንያቱም ያ ከሆነ ደግሞ እንደዛ አይነት ደግሞ የሚያስስት ነገር እዚህ ምድር ላይ ያለብትኝ ይኖራል ብዬ አላስብም። ምክንያቱም ከዚህ የበለጠ መስራል የአንድን ሰው ማንነት ችሎታ ማውጣት ማለት እኮ ለዓለም የሚተርፍ ትውልድን መፍጠርን የመሰለ የሚያስደስት የሚያረካ ነገር ገንዘብ ኦፍ ኮርስ አይ ቲንክ እንደዛም አድርገን ገንዘብ አለማግኘትም ከባድ ነው። ምክንያቱም በማስተማር ለካ ሚሊዮነር መሆን ይቻላል፣ ምንም ሀብታም መሆን ይቻላል። ትክክለኛው ግን የማስተማርን ሳይንስ ወይም ጥበብ አስተማሪዎቻችን ተጠቅመው ነው ተማሪዎቹን እያስተማሩ ያሉት ካልሽኝ እሱ ስለማይሆን ብዙ ሰው ማስተማርነትን ሊጣላ ይችላል ወይም ላይወደው ይችላል ወይም ደግሞ እንደ መጨረሻው ምርጫ አድርጎም ሊገባበትም ይችላል። ስለዚህ ለትክክለኛው ዓላማ አስተማሪነትን ከተጠቀምንበት ግን መጠቀም አለብን ብዬ ነው የማስበው። አሁንም ያሉት አስተማሪዎች ያንንም ማድረግ እንደሚችሉ ነው የሚገባኝ። ምክንያቱም በቃ ልጁ አለ፣ ተማሪው አለ፣ አስተማሪ አለ። አስተማሪውም ደግሞ ሪሊ ፓሽኑ ዓላማው በቃ ይዞት የሚሄደው ጠዋት ትምህርት ቤት ሲገባ እዚህ ጋር ያሉትን ወጣት ተማሪዎች ለኔ ኃላፊነት ተሰጥቷቸው ወላጅና ትምህርት ቤቱና አስተማሪው የሰጠኝ ልጆች ውስጣቸውን ያለውን ክህሎት ለማውጣት ነው የሚሄደው የሚል ጀግና የሆነ አመለካከት በቃ ፓሽኔት የሆነ በቃ ትክክለኛ የሆነ አመለካከት በመሬት መረኮዝ አመለካከት ይዞ በሄድ እንደ አስተማሪነት እዚህ ምድር ላይ የሚያስደስት ነገርም የለም። እንደ አስተማሪነት ሀብታም መሆን የሚያስችልም ነገርም አለም ብዬ አላስብም ለመናገርና ሀብት ያው እንግዲህ በገንዘብ ብቻ ካልሆነ የምንተረጉመው ሀብት ብዙ ትርጉም አለውና ያው ሰው ባንክ አካውንት ውስጥ ባለው ገንዘብ ሀብትን ስለሚለካ ኦፍ ኮርስ እንደዛ ሊታሰብ ይችላል። እሱም ቢሆን ጤነኛና ደስተኛና ስኬታማ ህይወትን መኖር የሚያስችል ፕሮፌሽን ነው ብዬ ነው የማስበውና እንዳልኩሽ ግን ትክክለኛ አመለካከት ይዞ መንቀሳቀስ ግን ያው የግድ ይላል። ከተፈጥሮ ከሚሰጠን ፖቴንሻል በተጨማሪ ምን ያለው መሰለ ሀገር በቀል የሆኑ እውቀቶች አሉ፣ ኢንዲጂነስ የሆኑ ወይም ደግሞ የትምህርት ፖሊሲ ሲቀረጽ በትክክል የሀገርህን ችግር ሊፈታ የሚችል ወይም ደግሞ ማህበረሰቡ ባለው ላይ ይዞት በመጣው አሁን ሀገራዊ ጥበቦች አሉ። አንዳንዴ እንደው ምን ሲባል ሰማለው ያልተማሩ ቤተሰቦቻችን የጠበቋትን ሀገር የምንለው ነገር አለና which is beautiful። አሁን እኛ በመንለው conventional education ምናምን ባይሄዱ አላቸው እኮ አይደል ኢኔትሊ ያካበቱት ጥበብ ዕውቀት wisdom ምናምን አለና እሱን ማከል ብናደርግ እንደገና ችግር ፈቺ ትውልድም ለመፍጠር መጀመሪያ ኢትዮጵያ ላይ ምንድን ያለን ምንድን ይጎደላል practical የሆነ knowledge እሱ ያስፈልገናል ብዬ አስባለሁ። ያልተበረዘ ማውቃት እኮ መስጠት ቢጀመር በጣም ብዙ ጥበብ
በዛ ላይ ኢምፓክት ኤክስፐርት አለውም እንደ ኢትዮጵያ ማለት የ3000 ዓመት ከ3000 ዓመት በላይ ታሪክ ያላት ጥበብ ያላት እውቀት ያላት ሀገር ናትና እሱንማ ብንማር ኖሮ አሁን እንደዚህ ይሄም ዲስከሽን አንዳይም ትውልዱም ግራ የተጋባ አስተማሪ ግራ የተጋባ ተማሪና ግራ የገባው ኤጁኬሽን ሲስተም አይፈጠርም ነበር። እሱ ምልሽ እንግዲህ ምን ማድረግ እንደሚቻል አላውቅም፣ ግን you're right እነዚህን ጥበቦች መመለስና ማየት ምናልባትም ትውልድም ሀገርም ማዳን ሊሆን ይችላል ብዬ አምናለሁ። አንድ ሁለተኛ ትምህርትም ሲባል ይመስለኛል አሁን ሞደርን ኤጁኬሽን ላይ ነው ይሄ ትምህርት የገብተን አካዳሚክሱን ማቴማቲክስ፣ ሂሳብ፣ ምንድነው እንግሊዝኛ ቋንቋ፣ አማርኛ ቋንቋ ወይም የሆነ ሳይንሶችን ተምረን መጨረሻ እንዳልኩሽ የሆነ ፊልድ ላይ መግባትን መማር የሚለው ነገር እሱ በጣም ማለት ይቅርታ አድርጊልኝና የመተኛት ያክል ማለት እንዴት ነው የሚባለው የማንቀላፋት ነገር ካልሆነ በስተቀር መማር እኮ አካዳሚክስ አይደለም። አካዳሚክስ እንደውም ይባላል በሃርቫርድ ዩኒቨርሲቲ በተደረገው ጥናት በትምህርት በአካዳሚክስ በምናገኘው ፐርፎርማንስ በህይወት ስኬታማ የመሆን ምንድነው ተስፋችን ወይም እድላችን 15% ብቻ ነው። እንግዲህ ይሄ ምልሽ the best ተብሎ ከሚጠበቁት አንዱ ትምህርት ቤት ስለሆነ ነው ይባላል። 85% ግን እሱ አይደለም። 85% ከአካዳሚክስ ውጪ ሰዎች ራሳቸውን በደንብ አይተው ስለ ራሳቸው ያላቸው ግንዛቤ፣ ስለ ህይወት ያላቸው ግንዛቤ፣ ስለ ሽሽብ ያላቸው ግንዛቤ ከላቸው ኢንተራክሽን ከሰዎች ጋር ያላቸው ኢንተራክሽን፣ ከራሳቸው ጋር ያላቸው ኢንተራክሽን፣ ከተፈጥሮ ጋር ያላቸው ኢንተራክሽን በኢሞሽን ባዩ፣ በሳይኮሎጂ ባዩ፣ በስፒሪቹዋሊቲ ባዩ፣ በፊዚካል ባዩ እነዚህ ነገሮች በሙሉ ይቅርታ አድርጊልኝና 85 እንግዲህ 85 ያለው ሃርቫርድ ከሆነ እኛ 90% እንደዚህ አይነት ዕውቀቶች ሰው ሲገነባ በተጨማሪም ደግሞ በተሰማራበት ፊልድ ቅድም እንዳልኩሽ ፓሽኔት ደግሞ በሆነው ነገር ላይ ደግሞ ቢሆን ኢቭን ይሄ ነገር ካልተጨመረ እና ቃልን እኮ በትምህርት ስንት ጎበዝ ባሉም ሰዎች ውስጥም ነበር። አካዳሚክስ ምን ያህል ርቀት ያስኬዳል? እስቲ አንተን የትምህርት ጉዞ በዚህ እንዴት ነበር የትምህርት ጉዞ? እኔ በትምህርት አሪፍ ጎበዝ ከሚባሉ እንግዲህ ጎበዝ ከሚባሉ አንደኛ፣ ሁለተኛ፣ ሶስተኛ ወጣ ዩኒቨርሲቲም 3.8 አመት አዲስ አበባ ዩኒቨርሲቲ ኢንጂነሪንግ የጀመርኩ ከዛ እሱም ብዙ ስላልተመቸኝ እኔ በልጅነቴ ማስተማር በጣም ወድ ነበር፣ ማስጠናት በጣም ወድ ነበር እና ወደፊት ሳድግ አስተማሪ እንደምሆን ነበር አማቀው ማለት ሆነስትሊ እንደዛ በቃ አስተማሪነትን የመሰለ ነገር የለም ብዬ ማሰብ። በኋላ ግን ያው የፈረደበት ማትሪክስ ሲመጣ ጥሩ ነጥብ ስታመጪ ወይ ሜዲሲን ወይ ኢንጂነሪንግ በቃ ወይ ፓይለት ሶስቱንም ሞክሬያለሁ። ካፕቴን ነበር ነው ማለት ፓይለቲንግ ተፈተኛ ያለፈ ኢንተርቪው ብቻ የሆኑ ነገሮችም ሄጄ ነበር ማለት ያው ማለት አሲፍ that's the end of the world ግን of course medicine engineering አድብዝ ይለኛል because I don't want to be doctor መሆን አልፈልግም ኢንጂነሪንግ መሆን ስለማልፈልግ ትዝ ይለኛል ለፍሱን ይማሩና አባቴ ልጅ አባይ ኢንጂነር መሆን ይሻላል ዶክተር መሆን ይሻላል እሱ በጣም ገርሞት እያየ እምልሽ ራሱ ተምረን እንኳን ምን መምረጥ እንዳለብን እንኳን ግን እኔን የሚያክሰው ቢሆን ወይም ቤተሰቦቼ አስተማሪ በሆን ብል አስበሽዋል? ቤተሰቦቼ በዛ ሰዓት ማለት በጣም እንግዲህ አድቫንስድ ሆኖ የተማሩ ሆኖ ገብቷቸው ቢሆን ሜቢ እንደ አንተ ከልጅነት ጀምረህ እኮ ማስተማር ጥበብ ነው ለምን በዚህኛው ፊልድ ውስጥ አትገባም የሚለኝ እንግዲህ ሰው ቢኖር አንፎርቹኔትሊ አልነበረም። ባለውን ምክንያት ኦፍ ኮርስ ኢንጂነሪንግም ገባሁኝ፣ አንድ አመት ተማርኩኝ። ምንም ከኔ ጋር የሚሄድ ነገር አይደለም። ስለዚህ አስተማሪ መሆን አልችልም because it's again እንደምንዳልኩሽ አንደርስታንዲንግ ሲል አስተማሪማ መሆን ማለት በቃ ማውራት ራሱ አስተማሪ ለሆነ ስትይ ራሱ ብዙ ሰው አብዳል የሚልሽና እሱን ትቼ አንድ ሀገር መርከበኛ ተማርኩ 10 ምናምን አመት እንግዲህ በመርከብ ላይ ሰርቼ ስንት ሀገር ስቲል ፓሽንሽ ፓሽናል
ያ ነገር ውስጥ ስላለ ተመልሼ ከዜሮ አስተማሪ መሆን ነበረብኝ ማለት ነው። ይሄ እንግዲህ በመሀል እንግዲህ የሚጠፋ 20 ምናምን ዓመት ቀላል አይደለም ማለት ነው። 15 ዓመት እና ፓሽንሽን ማወቅ ጥሩ ነው፣ ግን ማስተማሪ መሆን ብቻ ሳይሆን ደግሞ ህይወት ማለት ደግሞ ማስተማርን ብቻ አይደለም። እንግዲህ ፕሮፌሽናል ሊሆን ይችላል። እንግዲህ ያው በፕሮፌሽን መማርን ከፕሮፌሽን ጋር ስለምናገናኘው ችግር የለውም። ግን መማር ማለት ግን ቅድም ያልኩሽን ስብዕና ግንባታው ላይ 80-90% ኦፍ የሰው ልጅ ፖቴንሻል ያለው ስብዕናው ላይ ነው፣ አመለካከቱ ላይ ነው፣ ፍላጎቱ ላይ ነው፣ ሳይኮሎጂው ላይ ነው። ስለ ራሱ ማወቅ ነው፣ ስለ ያለው ችግር ማወቅ ነው፣ ስለ ህይወት የሚሰጠውን አመለካከት ማስተካከል መቀየር ነው። ይሄ የምትይው ነገር በሙሉ ትምህርት ቤት ውስጥ አይሰጥም። ስለምንድን ነው የምናወራው ማለት ነው? ትምህርትም ተብለን አካዳሚክሱ እንግዲህ 5% እና 10% ቫልዩ ያለው በህይወታችን ላይ እሱንም ቅድም እንዳልኩሽ በፓሽን በፍላጎት በእውቀት አስተማሪው የማይሰጥ ተማሪው የማይቀበል ከሆነ በጣም ትልቅ ሎስ ነው። እንደ ሰው እንደ ሶሳይቲም እንደ ፓረንትም እንደ ሀገርም እና መማር ሰፊ ኮንሰፕት ነው፣ ሰፊ ጽንሰ ሀሳብ ነው። መማር ስናስብ ሆሊስቲክ ሁለገብ ከሁሉም አንግል ራሳችንን ማበልጸግ፣ ራሳችንን ማሳደግ፣ ራሳችንን ማየት ይጠይቃል። ይሄንንም ስለማናደርግ ነው ሁሉም ያው ጤነኛ ሰው ማየት ከሌላው ጋር ስንወዳድ ጤነኛ ነን ብለን ማሰብ ይቻላል። which is fine. ሪያሊቲው ግን ኢሞሽናሊ በጣም ብዙ ሰው ቻሌንጅ ነው። ፊዚካሊ ሄልዝ ዋይስ ስፒሪቹዋሊ ብትዩ ፋይናንሻሊ ብትዩ ያ በተለይ አሁን ኢሞሽናሊን ስታነሳ አሁን ብዙ ጊዜ ኢቭን በጣም ከባድ የሆኑ ይሄ ጸቦች ይሄ ቫዮለንስ ተግባሮች ምናምን በጣም ተማሩ ከምትላቸው ሰዎች ነው ሲፈጠር ምናየውና አንድ የትምህርት ሂደት አንድን ሰው ራሱን እንዲቆጣጠር ፕሮፐርሊ ኢሞሽኑን እንኳን እንዲያስተናግድ ካላደረገው ምኑ ላይ ነው እውቀቱ አይደል? እንደ ሰው እንድትኖር ያ ነገር ያስፈልጋል። እሱ በጣም ያለው እንዴ በጣም እኮ አሁን ይሄ እውቀት ከሌለ እኮ ራሱ አሁን ብዙ ጊዜ እኮ ትልቅ ቦታ ላይ የምናገኛቸው ሰዎች በአካዳሚክሱ በጣም ኤክሴል የሚያደርጉ ሰዎች ፖዚሽን ይዛሉ። what's happening now? አሁን የምናየው ሪያሊቲ እኮ ሀገራችን ላይ ሀገራችን በዓለም ላይ የሀገራችን በጣም ያው ቅርብ ስለምናየው ነው እንጂ ሁሉም ሰው ማለት አካዳሚክስ ካለ በጣም ትልቅ ቦታ ላይ ደርሷል። ምንድነው ግን ለራስ የምትሰራው? ምንድነው ለመስሪያ ቤት የምትሰራው? ምንድነው ለሀገር የምትሰራው? እንዴት ነው ሪሌሽንሺፕ ከራስ ጋር፣ ከቤተሰብ ጋር፣ ከሚስት ጋር፣ ከልጅ ጋር፣ ከሰራተኞች ጋር፣ ከሀገር ጋር፣ ከምትሰራው ፊልድ ጋር፣ ከምትሰራው ከቆምክለት ዓላማ ጋር ምን እያረክ ነው ስትዩ ነው እሱ ስለተማረ ስልጣን ስላለው ደሞዝ እየተከፈለው ኦፍ ኮርስ ይሄንንም ስብናቸውን ገንብተው የሚሰሩ በጣም የሚገርሙ ለሀገር ብዙ አስተዋጽኦ የሚያደርጉም ትውልድ የሚቀርጹም ሰዎች እንዳሉ ሆኖ ጥያቄው ያው ግለሰብ ስለሆነ ግለሰቡ ራሱ ነው ሊመልሰው የሚችለው እንጂ በአካዳሚክስ ኤክሴል ማድረግ ራሱ ብቻ በቂም አይደለም። ስለ ትምህርትም ስናወራ ቅድም እንዳልኩሽ ተወሰነ ፐርሰንት ስለሆነ ቫልዩ ያለው በህይወት ስኬት ላይ በቫልዩ አዲሽን ላይ በቃ ፖቴንሻል እንደይባሉ የመጣንበትን ዓላማ ከማሳካት አንፃር የተወሰነ የሚጫወተው ሮል አለ። ግን አስተማሪ ለመሆን ቋንቋ መስራት አለብኝ፣ ነገሮችን አንደርስታንድ ማድረግ አለብኝ። እነዛ ረድተውኛል። ግን ከዛ ውጪ ግን በጣም ብዙ ነገሮችን ከሶርስ ማድረግ ነበረብኝ፣ የራሴን ማብቃት ነበር። እነዚህ አይነት ስራዎችን መስራት ካልሰራ አንድ ሰው ተማረ ማለትም ትክክል አይደለም። ለምሳሌ አሁን አስተማሪ መሆንን ስታስበው በትምህርት ሂደት ውስጥ ያ ካሪኩለም ሊያስተምርህ የሚችለው ሳብጀክት ማተሩ ነው። አንድ ሰው አስተማሪ ሲሆን ግን ቢያንስ ሰው ፊት ቆሞ መናገር አለበት። ኮንፊደንስ ያስፈልጋል። ያንን ያስተምራል ወይ? ኮንፊደንስ ያስፈልጋል። ሪሌሽንሺፕ ያስፈልጋል። ከራሱ ጋር መታረቅ ያስፈልጋል። እዛ ጋር ያሉ ተማሪዎችን እንደውም ይባላል ትምህርት ቤት ውስጥ እኮ
እኛ በምን ታምር እዚህ ድረስ ብሎ አላውቅም። ኢቨን አስተማሪ ተማሪን ሲያስተምር ተማሪው ኢንፎርሜሽኑን የሚሰማውን ኢንፎርሜሽን የሚማረውን ትምህርት በአእምሮ ዲኮድ አድርጎ ለራሱ እንዲገባው ተርጉሞ ወደ እንግዲህ ማስተዋስም በይው ወደ እውቀትም ለመቀየር አንድ አስተማሪ ትምህርት ቤት ውስጥ ሲገባ የተለያዩ ተማሪዎችን አቀባበል ዘይቤ አለ፣ የተለያየ ቴክኒክ አለ። ሳቢ ይሉታል ባጭሩ፣ ሳቢ ይሉታል። ሶማቲክ፣ ኦዲተሪ፣ ቪዥዋል እና ኢንተሌክቹዋል ያ ሶማቲክ የሆነ ተማሪ አንድ አስተማሪ ዛጋ በቾክና አይደው ነው በምን እንደሚያስተምረው አላውቅም። በአሁኑ ሰዓት በቾክ የተጻፈ ዛጋ ሶማቲክ የሆነው ልጅ ማለት ፊዚካሊ መንካት ነው የሚማሩት። ቪሰራል በቃ they have to touch it, they have to feel it። ያን ነው ዲኮድ አድርገው እንደሚሞሪ ማስቀመጥ የሚችሉት። ስለዚህ ዛጋ አስተማሪ በቾክ ሲያስተምር ያ ሰውዬ ምንም የሚያውቀው ነገር የለም። ቪዥዋል የሚባሉ ሰዎች ዛጋ የምትጽፊውን ጽፍ አይገባቸውም። የምታወሪው ወሬ ኦዲተሪ ስላልሆነ አይገባቸውም። የሚገባቸው ምንድነው የሚወራውን ነገር በስዕል ማሳየት አለብሽ። ብሬናቸው ዋይርድ የሆነው ቪዥዋል ኮርቴክስታቸው ያንን ፒክቸር ነው የሚያስታውስ የሚችለው። በቪዲዮ ልታሳዩ ትችላለሽ፣ በፓወርፖይንት ልታሳዩ ትችላለሽ፣ በስዕል ልታሳዩ ትችላለሽ፣ በምስል ልታሳዩ ትችላለሽ። ይሄንን ካላክሽለት ይሄ ልጅ ምን ይባላል? ሰነፍ ከሚባሉት ተማሪዎች አንዱ ነው። it's not true። ሰነፍ የሚባል ሰው የለም። the way we ስለዚህ ተማሪ እንዴት ትምህርት አይጠላም ማለት አስቢ። ኦዲተሪ እንግዲህ maybe I'm not sure if I'm auditory. I don't know how I ended up being good student anyway ግን በሆነ በድሬ ይባላል ተአምር ያው እንግዲህ ያው ስታጠኝም ይመጣል መሰለኝ። እንግዲህ ያው ሜቢ ከትምህርት ወጥቶ ቪዥዋል የሆነ ሰውዬ ጊዜ አግኝቶ ቪዥዋል ላይ ነገሩን አንደርስታንድ ይሄን ራሱ እንዲያደርግ ካላረግሽው ራሱ ያ ቪዥዋል ዩኒክነሱን ስለሚያጣ አስቢው። አንድ በጣም ጂኒየስ የሆነ ቪዥዋሊ እያሳየሽው፣ በፒክቸር እያሳየሽው፣ በቪዲዮ እያሳየሽው፣ በምስል እያሳየሽው ነገሮችን በጣም ፋስት በሆነ መንገድ ሊገባው የሚችል ተማሪ ከዛ ታወዳድሪውና ትምህርት ተማሪዎች መካከል ከዛ ኦዲተሪ የሚሰማው ሰውዬ ምክንያቱም ማስተማሩ የሚያስተምረው በንግግር ስለሆነ የሚሰሙ ሰዎች ጎበዞች ናቸው። 20% ነው የሚባለው 20% of our population is auditory 20% of the people አንደኛ ወይ ሁለተኛ ወይ ሶስተኛ ይወጣሉ ማለት ቪዥዋል የሚባሉ ሰዎች እና ቪዥዋሊ ስለማይጠቀም ብዙ አስተማሪ በእኛ ጊዜ አሁን አላውቅም I'm not sure if it's any different ቪዥዋሊ ጂኒየስ የሆነ ልጅ ትምህርት ቤት ውስጥ 30ኛና 40ኛ ወጣ ብለሽው ከዛ ቤት ሲመጣ ቤተሰብም አንተ ሰነፍ ትምህርት ክላስ ውስጥም አንተ ደደብ እየተባለ ያደገ ምስኪን ሰው ከዛ ይቀበሏል ሰነፍ of course ሳይው እኔ ደደብ ነኝ እኔ አይገባኝም ስለዚህ እኔ አራባም እኔ ደደብ ነኝ ይላል። imagine this programming አንድ ሰው ጭንቅላት ውስጥ ከገባ በኋላ እንዴት ታውጫለሽ? እኔ አራባም እኔ አልችልም እኔ ሰነፍ እኔ ደደብ ብሎ የተቀበለ ህፃን ሲቀበለው ደግሞ ከእናትና ከአባቱ በንግግር ሰምቶታል። በጣም አስተማሪው ከሚያምናቸው አስተማሪው ተማሪ ፊት አዋርዶታል። አንተ ሰነፍ አንተ ደደብ አንተ ማይገባ ብሎታል። እነዚህ ፕሮግራሚንጎችን ይዞ ይሄ ልጅ helpless ማለት በቃ we lost soulless we lost genius የሆነ ሰው forever lose ልናደርገው ማለት only because አስተማሪው ያ ልጅ በሚገባው መንገድ ማስተማር intellectual የሚባሉ ሰዎች they need to think they need to reflect they need to take time ጊዜ ወስደው የተማሩትን ነገር ሪሌት አድርገው ጭንቅላታቸው ውስጥ ብሎ ከሰው ጋር አውርቶት ካልሆነ አይገባቸውም። ክላስ ውስጥ ማን ነው እንደዚህ አይነት ድል እስቲ አሁን አንድ 15 ደቂቃ ሰጣችኋለሁ እስቲ እዚህ ጋር ያስተማርኳችሁን ነገር ሪፍሌክት አድርጋችሁ ዲስከስ አድርጋችሁ የሚመጣላችሁን ነገር አስባችሁ ምናምን ወደ ወቃታችሁ የሚላል መናገር ነው። ቃል ማውጣት ራሱ እንደረብሻ እኮ ነው ኮንሲደር የሚደረግ ኤግዛክትሊ። አንዳንድ ሰው ሆነስሊ ታዳምጣለህ ካላወራም አይገባው ገብቶታል። እንደገባው የሚያውቀው ግን ሲያወራው ማን ነው ታዲያ? የትኛው ተማሪ ነው በየትኛው ትምህርት 80% of our students ሁሉ ዛርጋና ማለት ክላስሩም ውስጥ only because of the mechanism I'm not sure ይሄን ይስልሽ ያው ማለት እንግዲህ መንግስት ትምህርት ቤቶች ላይ እንደምትዩ እንግዲህ በፓወርፖይንት በቪዲዮ I don't know በፕሮጀክተር ይኖር አላውቅም ያለ አይመስለኝም አሁንም። እና እነዚህ ሁሉ ጂኒየስ የሆነ ትውልድ
በትምህርት አሰጣጡ ስህተት፣ ግድፈት፣ አለማወቅ ምክንያት ሰነፍ ይባላሉና ሰነፍ ተማሪ የለም። ምናልባት ሰነፍ አስተማሪ ሊኖር ይችላል። ግን እንግዲህ ተማሪውን በሚመጥን መልኩ እውቀቱን የሚያስተላልፍ አስተማሪ ወይም ደግሞ የተማሪውን እንዳልከው የተለያየ አይነት የትምህርት ቅበላቸውን የማያውቅ መምህር ሊኖር ይችላል እንጂ ሰው ሆኖ ሰነፍ የለም። ኖ ጂኒየስ እንደ ዓለምን የሚቀይር ጂኒየስ መጥቶ ማለት ደደብ ሰነፍ ስንባል በጣም አሳፋሪ ነው እውነት ለመናገርና ለዚህም ይመስለኛል እኮ አሁን ብዙ ጊዜ አሁን እንደ ቀልድ መጽሐፍ ላይ የምናገኛቸው ዓለም ላይ በጣም ብዙ ታሪክ የቀየሩ ሰዎች እነ ቶማስ ኤዲሰንን ብትወስድ እና አልበርት አንስታይንን ብትወስድ በትምህርት እንግዲህ እዛ በተሰመረላቸው ስርዓተ ትምህርት ውስጥ ሰነፍ ተብለው የተባረሩ ናቸው አይደል? ግን ፓረንቶቻቸው ሶሳይቲው ኢንላይትንድ ስለነበሩ እድሉንም ስለሰጧቸው የቶማስ አልባ ኤዲሰን ልጅ ናት። 4ኛ ዓመት እያለ ከትምህርት ቤት አባራው ሽቱክ ሲሪየስሊ እና ዛሬ ኦፍ ኮርስ የዓለማችን ኢንቨንተር ቶማስ አልባ ኤዲሰን በትምህርት ቤት ውስጥ አትራውም ተብሎ የተባረረ it's the same. Thomas Alva Edison of the country of our people are exactly the same. We all are the same. እኛም ይዛ ቪክቲም ነን ያለው። ስለዚህ ስለ ኤጁኬሽን ስናወራ እውነት ትምህርት ማለት የአንድን ሰው እውቀት፣ ክህሎት፣ ኃይል ማውጣት ከሆነ ያንን የሚያወጣበትን መንገድ ላይ ነው እንጂ መጨነቅ ያለብን ግማሹ ተማሪ ጎበዝ አብዛኛው ተማሪ ሰነፍ የሚሆንበት መንገድ የለም። ቀደም እንዳልኩሽ ደግሞ ከአካዳሚው ውጪ ስብዕና ግንባታው ላይ፣ አመለካከቱ ላይ፣ አስተሳሰቡ ላይ መሰራትም ስላለበት አብዛኛው የህይወት ክፍል ያለው ምዛም ላይ ስለሆነ እሱ ደግሞ በካሪኩለም ስለማይሰጥ ኢቭን ተምረዋል የሚባሉ ሰዎች እንደምንጠብቀው ኢፌክቲቭ የማይሆኑት በግል ህይወታቸውም በኢፌክቲቭነሳቸውም በኮንትሪቢዩሽናቸውም ስብዕና ላይ ያጠነጠነ ትምህርትም ስለማይሰጥ እሱ ትልቅ ሎስ ነው። ትልቅ ምድር ይባላል ሎስ ኪሳራ እና ያ ይሆናል ማለት እንችላለን። አሁን ተማሪዎች ላይ እንግዲህ ወጣቱ ላይ ፍላጎት ያጣንበት ምክንያት አይ ቲንክ ትልቁን ፓርት እሱ ይዛል። ከዛ ደግሞ ተምረው እንግዲህ አንድ ልጅ ተወልዶ በጣም ረጅም እድሜ ነው ትምህርት ቤት የሚያጠፋው አይደል? 12 ዓመት በትንሹ። ከዛ በፊት ደግሞ ኪንደርጋርተን ምናምን ከጨመር ኦልሞስት 15 ዓመት ያንን ሁሉ እድሜውን ኢንቨስት አድርጎ ተመርቆ ሲወጣ በዛ ልክ ደግሞ መኖር አይችልም። እሱ ደግሞ ሌላው ከባድ ነገር ነው። ከዛ ይልቅ ግን በተለያዩ አቋራጮች ሰዎች የተሻለ ቢያንስ አንተ ታይምህን ህይወትን ኢንቨስት ካደረግ መኖር መቻል አለብህ አይደል? yes እሱም ደግሞ ሌላው ፓርት ነው። አሁን በጣም ብዙ ወጣቶች ጋር የምንሰማው ነገር ያ ነው። አንደኛ ስራ የለም፣ ስራም ቢኖር ቢያንስ የሚያኖር አይደለም። ከዛ ይልቅ ግን እንዳልከው ፖቴንሻላቸውን ተጠቅመው ወይም ደግሞ የተለያየ አቋራጭ ተጠቅመው የተሻለ ህይወት ሰዎች ሲኖሩ ሲያዩ just frustrate አድርጎ የመማር ፍላጎታቸው በጣም እየቀነሰ ነውና እኔ አሁን ይሄም አደጋ ነው ብዬ ነው ማስበው። መማር አለባቸው ግን እንዴት እናስታርቀው? ጥሩ ጥያቄ ነው። አሁንም እንዴት እንመጣለን መሰለሽ? አንደኛ ተምሮ ስራ የለም ማለት እውነት አይደለም። ስራ አንደኛ ስራ ማለት መፍጠርን ያለባቸው ነው። ስራ ኦኬ ቢቻል ጥሩ አድቫንስድ የሆነ ትልቅ ሀገር በኢኮኖሚ ያደገ ሀገር ከሆነ እሰየው። ስራ ራሱ ሀገሩ ስራ የመፍጠር አቅምም ኢኮኖሚም ስላለው እሱ ማድረግ ይቻላል። አሁን አይተሽ ከሆነ በምናየው ሁኔታ አይደለም ኢትዮጵያን የምታህል ሀገር ያውን በእንደዚህ አይነት ክራይሲስ ውስጥ ያለች ሀገር ብቻ አይደለም በዓለም ደረጃ ሰው ተምሮ እኮ ስራ የሚያገኝበት ኖርማል የምናውቀው ስራ በጣም ጠባብና በጣም አስቸጋሪ ነው። ቅድም ወዳልሽው መንደስ መጣቀን ስራውም አለ። አሁን ግን ከተመረቀ በኋላ ስንት ሰው ነው ቆይ ተምሬያለሁ አለ። ስለዚህ ቢቻል በተማርኩበት ፊልድ የሆነ ነገር መፍጠር አለብኝ፣ የሆነ ነገር መጀመር አለብኝ፣ የሆነ ነገር መሳሳት አለብኝ፣ የሆነ ነገር ማሳደግ አለብኝ ብሎ ራሱን አስታጥቆ ራሱን አሳምኖ
ያው መቼም ሁሉም ሰው ስራ ማለት በቃ ተቀጠሬ ደሞዝ አገኘው ነው ስለሆነ I'm sorry that's not 10 ዓመት የተማርሽው ደሞዝ ለማየት አይደለም ግን ነው ቆደ ሪያሊቲው ግን እሱ ራሱ መጠየቅ አለበት ማለት ኤግዛክትሊ ምክንያቱም ለምሳሌ ለኢንተረስት አይደለም የምንማረው በፍላጎት አይደለም የምትሄደው ፍላጎት ካልሆነ ደሞዝ ነው ሌላ ምን ያስተምራል እኮ አሁን አንድ ለምሳሌ ተማሪ ነው ዩኒቨርሲቲ ወይም ሃይ ስኩል እንግዲህ ፕራይቬት ስኩል ብለን የሚከፈለው ብር አለ ሲወጣ እኮ ሊከፈለው የሚችለው ደሞዝ እኮ ካልኩሌት ልታረጋው ነው I'm not sure ማለት እዚህ ጋር የሚያገኝ ማለት አገኘ እንኳን ካልሽ እኮ at least ያን ያህል ኢንቨስት ያደረግሽበትንም ቫልዩ መመጠን የሚችል የፋይናንሻል እንትን ማግኘት አለበት እሱ ጥያቄ ነው ሁለተኛ ግን ኦኬ ስራ ማግኘት አለበት yes ራሱን መቻል አለበት yes ግን ስንት ሰው ነው አንደኛ አሁን አይተሽ እኮ ሰዎችን ለመቅጠር ኢንተርቪው ስታደርጊና ስራ ስቀጥሪያቸው እኮ ስንት ሰው ነው ዴሊቨር የሚያደርገው ስንት ሰው ነው ኢፌክቲቭ ስንት ሰው ነው ጊዜውን በአግባቡ ተጠቅሞ ለተቀጠረበት ዓላማ ለተቀጠረበት ካምፓኒ የተቀጠረበት ሙያ መስዋዕትነት ከፍሎ ዕውቀትና ክህሎት ይዞት መጥቶ ቫልዩ አድ አድርጎ ደሞዝ የሚጠይቅ ሰው ስንት ሰው ነው ብትይ በጣም የሚያሳዝን ቁጥር ነው ሊነሳ የሚችለው ሰው የትምህርት ፖሊሲው ጋር እንሄዳለን አሁን አይደል ያን ልጅ ያወጣው ያበቃው እንግዲህ ፖሊሲ አንችልማ መመለስ አንችልም አሁን እኮ ተምሬያለሁ ብሎ አንድ ሰው ከበቃ ማለት ራሱ መጠየቅ ያለበት እውነት ማለት አንዳንድ ጊዜ እኮ ማለት እንግዲህ አገሪቱ ልትሰጥሽ የምትችለውን ያክል ልትሰጥሽ የምትችለው ከዛም በላይ መጠየቅም ፌር አይደለም የተማሪው ሪስፖንሲቢሊቲ ማለት በቃ አድጓል ይሄ ሰውዬ ኃላፊነት ተሰምቶታል ከ18 ዓመት በላይ ሆኖታል ራሱ ሊችል ነው በሙያ ራሴን አብቅቻለሁ ሊል ነው አይደል ስለዚህ ራሱ መጠየቅ ያለበት የተማረው ነገር ምን ያህል ቫልዩ አድ ያደርጋል ካላረገ አያረግም ሲጀምርም አያረግም እኮ አለማደጉ ችግር የለውም ቅድም ወደ አልኩሽ ሊመጣ ነው አካዳሚክሱ ብቻ በአካዳሚክሱ በጣም ጂኒየስ ነው ልትዩ ትችላለሽ 3.84 አምጥቶ ሊመጣ ይችላል ስራ ላይ ግን ስታገኘው አካዳሚክሱ ብቻ አይደለም እዛ ላይ የሚያስፈልገው ከሰው ጋር የመስራት ችሎታው ጊዜውን በአግባቡ የመጠቀም ችሎታው ራሱን የማሳደግ የመማር የመሞከር የመሳሳት የማዳመጥ የማንበብ ምናምን ስትያቸው እነዚህ ሁሉ ክህሎቶች ናቸው ከሌለው ለምን ነው የሚቀጥረው ሰውስ ስለተማረ እኮ ሰው አይቀጠርም ሰው እኮ የሚቀጠረው የተቀጠረበት ካምፓኒ ላይ የሆነ እሴት ማበርከት መቻል አለበት ብዙ ጊዜ አይተሽ ከሆነ እሴት አለማበርከቱ አለም እሱ ስንት ብር አገኛለሁ ነው እና ወረቀቱ ላይ ነው ዕውቀቱ አይደል ስንት ደሞዝ አገኛለሁ ከዛ ራሱን እንግዲህ አይተሻል የራሱ እኮ ጤነኛ አለ እኔ ሁሌ ማወራው ነው ማለት ሰው እንዴት ራሱንና የሚከፈለውን ማለት መጠየቅ አለብን ማለት እኔ ማለት 10,000 ነኝ 20,000 ነኝ 100,000 ነኝ 1 ሚሊዮን ምን ማለት ነው መጠየቅ ያለበት ምን አይነት ቫልዩ አድ ማድረግ ይችላል ብሎ ለተሰማራበት ሙያ ሬባዶ ሪስፔክት ኖሮት ለተሰማራበት ሙያ ክብር ኖሮኝ ዕውቀቴን አሳድጌ ችሎታዬን አበልጽጌ ደግሞ በስራ ራሴንም ተፈትኜ ወደሚቀጥለው ወደ ተሻለ ነገ እኔ ሁሉ ጊዜ ምለው በቃ በመብራት የሚፈለግ ባለሙያ መሆን አለበት አንድ ሰው ከተማረ ሁሉ ጊዜ ስራ ሲወጣ ሲቪ ይዞ የሚንከራተት ከሆነ ራሱን መጠየቅ ያለበት መፈለግ አለበት በቃ በቤት የምትባል በጣም በዚህ በሙያ እንደዚህ አይነት ቦታ ላይ ትለውጥ የምታመጣ ሰው ናት ተብለሽ መጣው በቃ አንቺን መፈለግ አለባት ያን አንቺን መፈለግ የሚያስችል እኔ መፈለግ የሚያስችል ነገር ካላደረግን ችግሩ የኔ ነው እንጂ ትምህርቱ ነው ምናምን ብንል የትም ማለት እሺ ትምህርቱ ነው ሶዋት ቱሌት ማን ነው የሚቀሰው እዚህ ጋር ልክ የህይወት ጉዳይ አለ ስለዚህ አሁን ያልኩሽ ነው ወደ ስራ መጥቶ ቁጭ ብሎ ወደ ጣዋት 2 ሰዓት ገብቶ ማታ 11 ሰዓት የሚጠብቅ ራሱን የማይሞክር አዳዲስ ነገር የማይሞክር ቴክኖሎጂ ጋር አብሮ የማይሄድ ቴክኖሎጂ በጣም ርቆት ይላል ስለዚህ ስትጀምሪ ኦኬ የተማርኩት ነገር አለ አት ሊስት ያ ቤዚክ ነው በቃ መንደርደሪያ ነው ስለዚህ ሰው በተሰማራበት ሙያ ለተወሰነ ዓመት አይደለም ደሞዝ ተከፍሎት በነፃም ቢሰራ ወርዝ ያደርጋል ካመነበትና ከተወሰነ ጊዜ በኋላ ግን በዛ ሙያ እንደዛ አይነት ሰው ማግኘት በጣም አስቸጋሪ ስለሚሆን ስለገንዘብ ብትጠይቂ ማንም ሰው ለመክፈል ዝግጁ ነው እኔ የትኛውም ተቋም የትኛውም መስሪያ ቤት ለመክፈል ችግር ያለበት ካምፓኒ ያለ ብዬ አላምንም ልክነህ የለም እሱ ላይ ነው የምስማማው ምንም አይነት ትምህርት በቃ the best education የሚባል
ኦንላይን ኢንተርኔቱ አክሰስብል አድርጎታል ወይም ደግሞ በትንሽ ገንዘብ ከፍለሽ አክሰስ ማድረግ ይችላል ስለዚህ እንደ ሀገር ያን ካቻፕ አድርገን አላለ በቃ ወደ ክላስ የሆነ ኤጁኬሽን ሲስተም እስኪመጣ ብለን የምንጠብቅ ከሆነ ላማለ በሰማይ ነው የሚሆነው ስለዚህ ሰው ስማርት ሆኖ it's my life የኔ ህይወት ነው ህይወቴን መራው ራሴ ነኝ ለህይወት ኃላፊነት መውሰድ አለብኝ ብሎ ወደ ኋላ ተመልሶ ቤተሰብና ትምህርት ቤቱና ሀገሩን ከመውቀስ ይልቅ በሚወደው ፓሽን በሚፈልገው ፊልድ የተወሰነ ጊዜ ኢንቨስት አድርጎ ጊዜውን ሰጥቶ ገንዘቡን ከሰጥቶ ትንሽ መስዋዕትነት ከፍሎ በሙያው የተሻለ ምናልባት በተመረቀበት እየሰራ ምክንያቱም እዛ አካዳሚክስ የምትማሪውና በህይወት ፕራክቲካሊ ያለው ነገር የተለያየ ነው ስለዚህ ሰው አልኩሽ በነፃም እንዴ ለምን አይሰራ ምን ችግር አለው እድሜ ልኩን ስራ ፈት ሊሆናል ብዙ ሰው እኮ ስራ ፈት ነው ወይም ተቀጥሮ የሚሰራው በጣም ትንሽ ብር ነው አንድ ሰው በትንሽ ብር ተቀጥሮ የሚሰራው ለምንድነው በሙያዬ ማደግ እችላለሁኝ ስለዚህ የሆነ ቦታ መጀመር አለብኝ ብሎ በትንሽ ገንዘብ መጀመሩ ችግር የለው እሱን ምድል ካገኘ ነው ያገኘም ብዙ የሚያጣም ሰው አለ የሚያጣው ደግሞ honestly speaking የገንዘቡ መጠን መጨነስና መጨመርም አይደለም በቃ ሰዎች በቃ መልፋትና ማወቅና አዲስ ግንዛቤ ኖሯቸው በዛ ክህሎት በዛ መስመር ውስጥ ስኪል ሆነው ነገ ብቁ ባለሙያ ሆናለሁ የሚል ስብዕና ራሱ ስላልተገነባ ማለት ነው ሰው አያነብ ማንበብ መሞከር የለ አዲስ ነገር መማር የለ ስንት ሲኒየር ሰዎች እኮ አሉ በእድሜያቸው የገፉ ሰዎች ስንት ዕውቀት ያላቸው ሰዎች ጠጋ ብለሽ 4 ወር 5 ወር ጊዜ አጥፍተሽ ከዛ በጣም ብዙ ልምድ ካለው ሰው ላይ ብትማሪ እኮ በመብራት የምትፈለጊ ባለሙያ ለምን ማይቆም ከዛ ያኔ ለምንድነው ገንዘብ ማይከ ያኔ ገንዘብ ሞስኖን ይሆናል ማለት አይደል አሁን ይወሰንልኛል እኮ ራሱ እኮ ጤነኛ አለ ማለት አንድ መቶ አንተ የሚገባ ገንዘብ ይሄ ነው ካለኝ ችግር እኔ ላይ ነው እንጂ ሰውየው ላይ አይደለም honestly ለምን ነው ብለም እናረግ የራሴን ቫልዩ ሳረግ ገንዘቡ ምንም ጥያቄ የለውም ይመጣል እና ደግሞ የገንዘብ ለመክፈልም ብዙ ሰዎች ሬዲ ናቸው ግን ባለሙያ እጥረት ግን አለ ያንንም ደግሞ በልምድ ነው የምታዳብረው በልምድ ደግሞ ለማዳበር የተወሰነ ጊዜ መስዋዕት ማድረግ አለብሽ ስንት ሰው ነው እስቲ መስዋዕት ልክፈል ብሎ ማለት ዴዲኬትድ ሆኖ የሚሞክር ሰው በጣም ጥቂት ሰው ነውና የማንበብ ልምድም እኮ የለንም አሁን ብዙ ጊዜ ሲታስበው ትምህርት የምትለው ነገር ለምሳሌ አንድ ሰው በዚህ አመት ግራጁዌት ቢያደርግ በየአመቱ እኮ ዲፕሪሺየት ያደርጋል ዕውቀቱ ካላነበብክበት ካልጨመርከው እንዳልከው ፕራክቲስ ካላረክ እኮ የለም አይደል በ4 አመት ውስጥ እኮ የለም እዛ ድረስም ከቆየ ማለት ነው ከቆየ እና አንዳንድ ጊዜ ወረቀታችንን ብቻ ይዘን ሰቅለን ተምረናል ብለን እናስባለን አሁን ትልቅ ነገር ነው ያነሳሽው በነገራችን ላይ የማንበብ ልምድ አሁን ኤጁኬሽን ካልሽ አሁን ትምህርትም ላይ አንድ ተማሪ የግድ የምወደውን ነገር መማር ላይ ይጠበቅብኝ ይችላል ግን የማላቀውን ነገር በትምህርት ካሪኩለም ውስጥ አንብቤ በማንበብ ውስጥ ምን ዲቨሎፕ ይደረጋል የማንበብ ችሎታ ነው ቁጭ ብሎ እኮ ማንበብ ልምድ ይጠይቃል ስብዕና ይጠይቃል ባህል ይጠይቃል ያንን ራሱ ለማድረግ እኮ እኔ ብዙ ሰው ሲማር ለውጤት እኮ መማር ምን ውጤቱ የሆነ ቢሆነ ግን ማንበብ ከቻልኩ አስችሎሃል ቢያንስ ያነሰተዋል ያን ማለት ዲኮድ ማለት በቃ ያን እንዲገባኝ ማድረግ ከቻልሽ ነገ ዛሬ 2 ሰዓት መቀመጥ የሚችል ሰው 4 ሰዓት 5 ሰዓት መቀመጥ ይችላል ዛሬ ሃይ ስኩል በደንብ ነገሮችን አንደርስታንድ የሚያደርግ ሰው ነገ ከዩኒቨርሲቲም ሲገባ ከዛም ውጪ በራሱን ፊልድ ልማር ቢል ማንበብ ስንት ሰው ነው የሚያነበው ስንት ሰው ነው የማንበብ ችሎታ ያለው ስትይ ብዙ ሰው ማንበብ ክህሎት የለውም ትግስቱ የለውም ፍላጎት የለውም ዴቨሎፕ አልተደረገም ስለዚህ እንዴት ነው ያ ሰውዬ የሚገባው ስለዚህ ዕውቀት ይደበቅበታል ማለት ነው ያን እንግዲህ በቢሊየን የሚቆጠር መጽሐፍ ዓለም ላይ አለ ስንት መጽሐፍ አንብበዋል ብለሽ ሰው ብትጠይቂው እንጃ ስንት መጽሐፍ እንደነበር ራሱ ብዙ ጊዜ ስለዚህ ማንበብ ራሱ እኔ አሁን ትምህርት ብትጠይቂኝ በዋናነት እንደውም ሰዎች አንብበው የመረዳት ችሎታቸውን ካዳበሩ አይ ቲንክ ከትምህርት ማግኘት ያለባቸው ትልቅ ክህሎት ይዘው ወጥቷል ብዬ አምናለሁ አሁን ላይ ደግሞ አሁን ከማንበብ ጋር ስንሄድ ምን ያለው መሰለ የሆነ ትውልድ ላይ ኢቨን እኔ ሃይ ስኩል በነበርኩበት ጊዜ በጣም መጽሐፍ ይነበባል እንደውም መጽሐፍ የበዋዋስ ነው ባህል ነበረን ሃይ ስኩል ሆነን
አሁን ግን የለም። ምናልባት ከሶሻል ሚዲያ ጋር የሚገናኝም ይመስለኛል። ሰው አሁን መቆፈር የሆነ ረጅሙን መንገድ አይፈልገውም አይደል? ብዙ ነገሮች እዚህ እጅህ ላይ ነው ያሉት። ለምን ብለህ ታነባለህ አይደል? እሱ ራሱ በጣም ከባድ ነው። አጠር ያሉ ነገሮች መውደድ። አሁን ከረጅም ቪዲዮ ይልቅ ቲክቶክ ላይ የ3 ደቂቃ ቪዲዮ አይተህ ጠቅለል አድርጎ መረጃውን ይነግርሃልና ረጅሙን መንገድ አይፈልግም። አሁን አይ ቲንክ ኤፈርትለስ የሆነ ላይፍ ነው ሰው የሚፈልገው። ይሄ ጤናማ ነው። ራሱ ባለ ማለት ሾርት ከት ነው የምንፈልገው። አጭር ጊዜ ውስጥ ሀብታም መሆን፣ አጭር ነገር ሰርቶ የሆነ ነገር አጌን ሰብና ሾርት ሳይትድ ሆናል። ባህሉ የለም ይሄ ሬዚሊየንሲው ይሄ ተጨንቆ ተጥቦ ነገሩን ጊዜውት የለም ማለት we are almost unfortunately programmed ኢንተርኔቱ ሶሻል ሚዲያ የ3 ደቂቃ ትውልድ ሆኗል ተባለ። ኢሞሽናሊ ነው ዋየርድ ማለት ከሆነ we don't even use our prefrontal cortex which is wisdom absorb የምናደርግበት የአእምሮ ክፍላችን ራሱ ዲስፋንክሽናል እስከመሆን ድረስ ስሜታዊ ነው። ስሜት ደግሞ በጣም ዴንጀረስ ነው። ኮንትሮል ያደርጋል። ኢቭን ማለት እውቀት ጥበብ ነው አይደል? ጊዜ ይፈልጋል እስኪ ዋሃድ ክህሎት ይፈልጋል፣ ትዕግስት ይፈልጋል፣ ብዙ ጊዜ መሳሳት መሞከር ይፈልጋል። የለም አሁን ጊቢት ሚና ማለት በቃ ማለት ምንም ማድረግ አይቻልም። እንግዲህ እንደሰው ኤአይ ደግሞ መጣልሽ ምን ልለው ነው በቃ 10 ሰከንድ እኮ በቃ እንደ 16 PhD ነው የተባለው ምንም በቃ ፔፐርህን ይሰራል ለምን ብለዛ ሀሳብ ውስጥ ገባል። ራሱ አእምሮአችን የሚጠቀም ራሱ እኮ እየቀነሰ ሄዷልና ምልሽ በጣም የሚያስፈራ ነው። ኮንሺየስ ማለት ንቃት አውቀው ማለት ላይክ ብሬኔን መጠቀም አለብኝ፣ ስሜቴን መግራት አለብኝ፣ ክህሎቴን ማሳደግ አለብኝ፣ ጊዜ መውሰድ አለብኝ። ይሄ ራሱ ምንድነው ዲሌይድ ግራቲፊኬሽን የሚባለው ይሄ አሁን ለፍቼ ነገ ላገኝ የሚል አይነት አስተሳሰብ ደስታን ማዘግየት የለም። አሁን ነው የምትፈልገው። አሁን ከልጅነት እኮ ልጆች አሁን አይተሽ ከሆነ በቃ ሲያለቅሱ ምንድነው የሚሰጣቸው? የሆነ መጫወቻ ነው የሚሰጠው፣ ሞባይል ነው የሚሰጠው። በቃ ወዲያው ሲያለቅስ ወዲያው we don't even train our kids from childhood slow ሲያድጉ አሁን ይጠይቃል። አሁን የሚያገኝ ትውልድ ነው። አሁን የምናወራው ነገር በሙሉ ነው ማለት እንትን ነው የሚሆነው። በቃ ማለት ምንድነው የምታወራው ልትባይም ትችላለሽና it's because we are እንደሰው wired ሆነናል። ስሜታችንን የሚገዙ ሲስተሞች ናቸው የተፈበረኩ ያሉት። ሶሻል ሚዲያ በቃ በሰከንድ ነው just run through እዛው ነው ደግሞ ሃፒነስ አይደለ? እዛው ነው አለ ኢንስታንት ግራቲፊኬሽን አለ። እና አዲክሽኑ ደግሞ ያው ከባድ ነው ለመናገር እና ኮንሺየስሊ ካልሰራ በደንብ በሂደት ካልሰራ ከልቤተሰብ ከልጅነት ካልሰራ ያን ሁሉ ደግሞ ኃላፊነት ለሆኑ ግሩፕ አሳልፎ መስጠትም ፌርም አይመስለኝም። ማለት ከባድ ክራይሲስ ውስጥ ነው ያለነው። እንግዲህ መማር ራሱ ቅድም እንዳልኩሽ የውስጥ ክህሎት ማለት ማን ቤት ሁሉም ሰው ቱ ቢዚ ጉግል አድርጎ ሰው የፈበረከውን ዕውቀት ነው እንጂ የምንፈልገው ከውስጤ ምን ላገኝ ምን ላውጣ ምን ልሞክር የሚልም ከሌለ ሁሉም ሰው ሰለባ ነው የሚሆነው። ማለት ከባድ ስራ ነው፣ ግን የሆነ ቦታ መጀመር አለበትም ብለን ከማሰብ አንፃር ነው እንግዲህ ምናልባት ቤተሰብ በብሩ ዜጋ አንዳንድ ነገሮችን ለማድረግ እያሰብን ያለ ነው ማለት ነው። ወደ ብሩ ዜጋ ከማለፋችን በፊት ቤተሰብ ላይ በጣም ብዙ ስራ አለ ብዬ አስባለሁ። ምክንያቱም የመጀመሪያ አስተማሪ ቤተሰብ ነውና ልጆችህን ማየት መቻል መታየት አለባቸው ብዬ አስባለሁና በደንብ ኮንሺየስ ሆነ ከተከታተልካቸው በልጅነታቸው የተሰጣቸው ያላቸው ነገር ፊት ለፊት ይታያል፣ ግልጽ ነው። እኔ አሁን ልጆቼ በጣም ትንሽ ናቸው 6 ዓመትና 4 ዓመትና አየዋለሁ ያላቸውን ነገር በሚገርም መልኩ። ሴቷ ልጅ አሁን ይሄ ከአካዳሚክ ነገሯ ሁሉም ላይ በጣም ጎበዝ ናቸው። ከክላሱ እንግዲህ በተሰጣቸው ካሪኩለም መሰረት በጣም ጥሩ ነው ፐርፎርም ያደርጉት። ግን በጣም ደግሞ ኢንተረስቷን ምን ላይ ያለው ስዕል ላይ
አርት ኤንድ ክራፍት ላይ መቁረጥ፣ መግጠም፣ መስፋት፣ ፔንት ማድረግ፣ የሆነ ነገር ስትሰጣት መቀላቀል እና ኮንሽስሊ ነው መከታተላት። ሶ ቤተሰብ እያየ እዛ ላይ እንዳልከው በተፈጥሮ የተሰጣት ፖቴንሻል ላይ የመጨመሩ የመደገፉ የተለያዩ ስልጠናዎች እንድታረግ ማድረጉ እሱ ላይ ቢሰራ በጣም ጥሩ ነው ብዬ አስባለሁ። እንዴ በጣም እድለኛ እናት ነሽ፣ እድለኛ ልጅ ልትሆን ያብቃት። እንዲህ ማየት በጣም ትልቅ ነገር ነው። በነገራችን ላይ ሳይንቲፊካሊ ማለት እድሜያችን ሴቶቹ ትንሽ አሊ ነው እስከ 8 ይባላል፣ ወንድ እስከ 10። 50% ስብዕናችን የሚገነባው እድሜያችን 7 8 9 10 እስኪደርስ ብቻ ነው። which means እዛ ጋር የምንሰራውና የማንሰራው ስራ የአንድን ህፃን ልጅ ህይወት የሚወስነው እሱ ለመሰለሽ ህፃን ልጅ ገና ሲወለድ ማለት ነው በብሬን ሳይንስ ያው ምንድነው ይባላል አልፋ ቤታ ቴታ እና ዴልታ ይባላል። anyway እሱ ውስጥ መግባት አይጠበቅብንም። ያው ቤታ ዝም ብለን አሁን ዴይ ቱ ዴይ አክቲቪቲ ላይ አእምሯችን በጣም ቢዚ በሚሆንበት ሰዓት የምንጠቀመው ያው ክፍላችን እንደዛ ነው። አልፋ የምትዩ ይሄ ከመነሳታችን በፊትና ልክ ልንተኛ ስንል ከቤታ ወደ ስሎው ይሆናል ማለት ነው። ለዚህ ነው ሰብኮንሺየስ ማይንድ ፕሮግራሚንግ ይባላል። ልክ ስንነሳና ስንተኛ አክሰሰብል ስለሆነ ሰብኮንሺየስ ማይንዳችን ይሄ ትልቁን የማንነታችን የሚወሰነው ሰብኮንሺየስ ፕሮግራሚንጋችን ውስጥ ነው። ያ ደግሞ አይዲያል ታይሙ ፐርፌክት ታይሙ ቅድም ያልኩሽ ስንተኛና ለዚህ ነው ብዙ ጊዜ ስንተኛና ስንነሳ የምናያቸው ነገሮች የምናስባቸው ነገሮች በጣም ህይወታችን ላይ ትልቅ ተጽዕኖ ስለማይሳድሩ ቴታ ማለት ሰብኮንሺየስ ማይንዳችን ቀጥታ የምታገኝበት ማለት ነው ያለ ምንም ብሎኬጅ ማለት ነው። ሶ ህፃን ልጅ እድሜው 7 8 9 10 እስኪሞላ ድረስ በተለይ ከፓረንቶቹ ጋር ፓረንቶቹ እንደ እግዚአብሔር ነው የሚያያቸው። የሚናገሩት ነገር በሙሉ ስህተት የለውም ብሎ ነው የሚያምነው። ስለዚህ ምንም አይነት የምትነግሪው ነገር በሙሉ ሳይጠይቅ አብዞርብ ስለሚያደርግ ሙሉ በሙሉ ሰብኮንሺየስ ፕሮግራሚንግ ውስጥ ስለሚያስገባ በዛ እድሜ ውስጥ በጣም ተጠንቅቀን ልጆቻችንን ጋይድ ካደረግናቸው አክቹዋሊ ከዛ በኋላ የምንሰራው ስራ ብዙ ወሳኝ አስፈላጊ ማለት ነው። ትምህርት ቤት ሄዱ ተማሩ ዳስሜክ ማቸው ትልቁን ዲፈረንስ የሚሰራው ግን በዛ እድሜ ውስጥ ነውና በዛ እድሜ ውስጥ ተጠንቅቀሽ ፕሮግራም ካረግሽው 50% of the programming አለቀ ማለት ነው። ምን እንዳስታወስከኝ ታውቃለህ? በቀደም ልጄ ከትምህርት ቤት ፒክ እያረኳት ማሚ ቀለማት ግዢልኝ እኔ እኮ አርቲስት ነኝ አለች። ከዛ ሪሊ አልኳት ለካ ብያታለሁ ማለት ይረስቻል። she is artist she is program በቃ ፕሮግራም ማለት አይገርም። I mean fortunately አንተ ያልከው ረስተዋል። anything የምታረጊው እንዴ ልጆችሽ ፊት የምታረጊው የምትናገሪው አክሽንሽ nobody listens to what you do what you say የምታረጊውን ግን ታረጋውና ምጥጥ ነው የሚያደርጉት። ያለሞ ኔጌቲቭሊ ፕሮግራም ካረግናቸው for the rest of their life damaged ሆኗል ባይ ነገራችን። ማንንም አንደኛ የትኛው ሰው ነው ቆይ እስቲ በልጅነቴ ኔጌቲቭሊ ፕሮግራም ሆኛለሁና ራሴ ላይ ያለ በቃ ሁሉም ሰው ትክክል ብሎ ነው የሚያስበው። ኖ አሁን ማረገው ነገር 50% of what I do is programmed for you። ስለዚህ ቀደም ዳልሽው ትልቅ ፓረንት ወላጅ ያለው ኢምፓክት almost 100% ወላጅ ነው እኮ። እዛ ጋር ጥሩ ፕሮግራም አድርገሽው ትምህርት ቤት ካላክሽው ትምህርት ቤቱ የሚሰጠውንም በደንብ መቀበል የሚችልበትንም ስራ ሰርተሻል ማለት ነው። at least filter out ያደርጋል። በራሱ እንዲተማመን አድርገሽዋል፣ ሊጠይቅ አድርገሽዋል፣ እንዲያስብ አድርገሽዋል፣ በራሱ እንዲተማመን አድርገሽዋል፣ ከሰው ጋር እንዲግባባ በቃ all the personality develop የምታረጊው ሳይት እዛ ጋር ካረክሽው you are the best parents you can possibly be። why parent ማለትም እሱ ነው። በዛ እድሜ ውስጥ የምንሰጠው ነገር ነው። በዛ ያልሰጠነው ነገር for the rest of our life መስጠት አንችልም። it's too late ከዛ ለዚህ ነው ትምህርት ቤት ህፃናቶች አሁን ምንድነው ትምህርት ከተመጀመራቸው በፊት ፕሪኪንደርጋርተን እኔ ማን ነው የሚያስተምራቸው ምንድነው የሚያስተምሯቸው አናውቅም። ምንድነው የሚያወራቸው አናውቅም። ምንድነው እዛ ጋር ቁጭ ብሎ የሚያስተምሩት አስተማሪዎች ስብናቸው ምንድነው የሚያወራቸው አናውቅም። but that the whole programming የህፃኑ ህይወት የሚወሰንበትን አሳልፈን ሰተን ከዛ ከልጆቻችን በቃ አካዳሚክስ ጎበዝ ካልሆናችሁ ሰነፎች ናችሁ
ምናምን እንዳለ ስብናው ዋናው ስብናው ነው 80-90% ስብናው ሳለ እና ልክነሽ ወላጅ ያለው ተጽዕኖ ኢቭን አንዳንድ ወላጆች አቃለው በጣም ልጆቻቸው ከትምህርት ቤት ሲመጡ ምን ተማራችሁ ዛሬ ምን ሰማችሁ ብለው ጠይቀው ኔጌቲቭን ነገር አላለ የሚያስተካክሉ ወላጆች እንዳሉ አልፎ ሳይ በጣም ነው ማደንቀው because አይ ነው ልጅ እዚህ ጋር የምትገነቢው ራሱ ትምህርት ቤት ሄዶ ሲመጣ ይዞት የሚመጣው ነገር ሊጠቅመው ሊጎዳውም ስለሚችል ተመልሶም ሲመጣ ወላጅ ጋር ነው ከመሄዱም በፊት አሁንም ትልቁ ስራ ያለው ወላጅ ጋር ነውና የወላጅ ጊዜ ማጥፋት አይደል ኮሙኒኬት ማድረግ በጣም በቃ ከተማሪ ልጅ ከቤተሰቡ ጋር የሚፈጥረው ግንኙነት ጤነኛ ካልሆነ ምን አይነት ትውልድ እንደሚሆን ልጅ መገመት ቀላል እና ትልቅ ስራ ያለባችሁና ያለብን እሱም ለወጣት ነው እንግዲህ ያው እኛም በተወሰነ ነገሮች ምንላ እውነት ነው። እስቲ ወደ ብሩህ ዜጋ እንምጣ። ምንድነው ብሩህ ዜጋ? እንግዲህ ያው ብሩህ ዜጋ ተቋም ነው፣ የግብረ ሰናይ ድርጅት ነው፣ ኤንጂኦ ነው። እኔና የግብሩ ዜጋ ስራ ያገባኛል ከሚሉ ወዳጆች ጋር ያቋቋምነው ድርጅት ነው። ያው ሁሉንም ሰው ሚነካ ትምህርት መስጠት እንደሚቻል እናውቃለን። ግን በዋናነት ትምህርት ቤቶች ላይ ያው ተማሪ ስናስብ ስለ ተማሪ እያወራ ስለ ኤጁኬሽን ስናወራ ተማሪ ስናስብ ተማሪውን በማንቃት ወላጆችን በማንቃት አስተማሪዎችንም በማበልጸግ በማሳደግ በማብቃት እንዲሁም ደግሞ የትምህርትን ሊደርሺፕ መሪነቱን የሚጫወቱትንም ሰዎች ትውልድን መፍጠር ትልቅ ስራ ስለሆነ ያን ደግሞ ለመፍጠር የስብዕና ግንባታ ስለሚያስፈልግ ሆሊስቲክ የሆነ አፕሮች ቱ ኤጁኬሽን ለማምጣት እነዚህ ስቴክሆልደሮቹን በእውቀት በኮንቲኒየስ በሆነ መንገድ ቢያንስ 1 ዓመት ሙሉ ተቀናጀ የስልጠና ፕሮግራሞችን ዲዛይን አድርገን አንደኛ ራሳቸው ችሎታቸውን ብቃታቸውን እንዲያወጡ በማድረግ ቅድም ያልኩሽ የስብዕና ግንባታውን በማፋጠን which ብዙ ጊዜም ስለማይደረግ በዛ ላይ እነዚሁ ናቸው እንግዲህ ተማሪውን ሄደው ኢምፓክት ማለት እነሱ ባደጉ ሊደርሺፑ ባደገ ፓረንቱ ባደገ አስተማሪው ባደገ ልክ ነው እኮ ለተማሪው የሚሰጠው አይደል? ከዛ ውጪ ምን ማድረግ እኮ አንችልም። ስለዚህ እነሱን ማሳደግ እነሱ እንዲያርጉ ማድረግ ቅድም ያልኩሽን ከውስጣቸው ያለውን ችሎታ በመብቃት መርህ ተኮር የሆነ ስሜታቸውን የሚያሳድግ ሊደርሺፓቸውን የሚያሳድግ ስብዕናቸውን የሚያሳድግ ስልጠና በመስጠት አስተማሪውም ትምህርት ማስተማሩን እንዲወደው ፔዳጎጂውንም ኤክሲል እንዲያደርግ በማድረግ ከተማሪው ጋር ያለው ግንኙነት ጤነኛና ኢምፓወሪንግ በማድረግ ያንን በምሳሌ ማድረግ እሱም ተማሪ ሆኖ እንዲማረው ማድረግ ጤነኛ የሆነ ካልቸር ከፈጠርን በትምህርት ቤት ውስጥ ተማሪው እዛው ውስጥ በጤነኛ ሁኔታ አድርጎ ቅድም ያለው ፖቴንሻሉን የማውጣት የሚያስችል ነገር መስራት ይቻላል ብሎ ከማመን የተነሳ እኔም እንግዲህ በማስተማር ሂደት ውስጥ ከእንግዲህ እስከ 20 ዓመት በላይ ኢንዱስትሪ ላይ ስለቆየው ብዙ ክፍተቶችንም ስለማይ ማስተማር ፈን ነው፣ ማስተማር መዝናኛ ነው፣ ማስተማር ህይወት ነው። ሰው የሚማረው ህይወቱ ለማቃናት ነውና ይሄንን ደግሞ ካላወቀ አስተማሪውም ቤተሰቡም መሪውም ተማሪዎቹም ይሄንን ካላወቁ ያው የሚያሳዝን ትውልድም እየተፈጠረ የምናየው ለዛ ነው። ሁሉም ደግሞ ሲያድግ ቅድም እንዳልኩሽ ከበወላጅ ስህተት በራሱ ስህተት በአስተማሪ ስህተት በሊደርሺፕ ስህተት ደግሞ የሚፈጠሩ ትራውማቲክ የሆኑ ኤክስፒሪየንሶችም ሁሉም ሰው አለውና ያንንም ሶልቭ የሚያደርግበት ያንንም አድሬስ የሚያደርግበትንም እውቀት ክህሎት በመስጠት ወደፊትንም እንዲዘጋጁ ማድረግ ወደፊት የሚፈጠረው ፈተና እውነት ለመናገር እንኳን አይደለም ለሚመጣው ትውልድ አሁንም ላሉ ትውልድ ከባድ ነው። ግን ከባድ ፈተና እንዴት ነው መውጣት የምንችለው? በመማር አይደል? ክህሎት የስብዕና ክህሎትን በማዳበር ነውና እነዛን ክህሎት ለረጅም ጊዜ ወለ ክላስ በሆነ ፔዳጎጂ በመጠቀም ሁሉም ሰው እንግዲህ ፖቴንሻሉን እንዲያወጣ የሚያደርግ በማድረግ የተሻለ ትውልድ የተሻለ ሀገር መፍጠር ይቻላል ብሎ ትንሽ ግልምሷን አይደል ብልሽቷን የምንችላትን ያክል ለማድረግ ጥረት እያደረገ ነው ያለው። እንግዲህ አሁን የተወሰኑ የመንግስትና የግል ትምህርት ቤቶች ላይ የተወሰኑ ሙከራዎች አሉ፣ በጣም የሚያስደስቱ ሙከራዎች። ይሄ እንግዲህ ብዙ ገንዘብ፣ ብዙ እውቀት፣ ብዙ ሰው ኃይል ይፈልጋል። እዛ አልደረስንም። እዛ ላይ ግን ለመድረስ እየተንደረደረን ያለ ተቋም ነው። እንግዲህ እኔም የዛ ዳይሬክተር ነኝ ማለት ነው።
እስካሁን ያለው ሂደት ምን ይመስላል? ምን ያህል ጊዜ ሆናችሁ? ያው ኮቪድ ሰዓት ነው የጀመርነው። በመሃል እንደምንፈልገው መንቀሳቀስም አልቻልም። አሁን እውነት ለመናገር እንደምንፈልገው የተንቀሳቀስናለም፣ ግን ያሰብነውን ነገር መሞከር አለብን በሚል የተወሰኑ ትምህርት ቤቶች ላይ የመንግስት ትምህርት ቤቶች ላይ ተማሪዎችና አስተማሪዎች ላይ ጥቂት ሙከራ አድርገናል። ባለን የሰው ኃይልና ገንዘብ ማለት ነው። ብዙም ያው እንዳልኩሽ ብዙ የገንዘብ ፍሰት ይፈልጋልና እሱን እስካሁን ስለሌለን ያው ባለን በራሳችን በምንችለው አቅም ነው የተንቀሳቀስን ያለ ነው። በጣም የሚያስደነግጥ ኢምፓክት አያለሽ ማለት የስብና ግንባታ በትክክለኛው መንገድ ከተሰጠ ብዙ ሰው የሚያገኘው ጥቅም ኢሚዲየትሊ ፊል ታደርጊዋለሽ። አስተማሪዎች ላይ ስትሰሪ በቃ ማስተማር እንደዚህ ትልቅ ነገር ነው ወይ? ለካ በማስተማር ደስተኛ መሆን ይቻላል። ለካ በማስተማር ትልቅ ለውጥ ነው። በቃ አስተማሪ ሆኜ የራሴን ስንትና ስንት ችግር መፍታት ሳልችል ነው ለካ ተማሪዎችን እየሄድኩኝ መከራቸውን ማሳየው የሚሉ ፊድባኮችን ብዙ ጊዜ ትሰሚያለሽ፣ ታያለሽ። እና ተማሪዎቹ ያው ወረቀት ባያቸው ምልሽ ትንሽ ነገር ስትሻቸው ትልቅ ነገር ማግኘት ትችላለሽ። ያው እምቅ ኃይል አይጠፋም እኮ you can never destroy that። ያንን ግን ትሪገር የሚያደርገው ትንሽ የሚኮረኩረው የሚያንቀሳቅሰው ነገር ስታረጊ ቀደም እንዳልኩሽ በተቻለ መጠን አክሰለሬተር ለርኒንግ ቱሎች ሳቪ የሚትሉ እንቅስቃሴ ያለው ንግግር አለው ጽሁፍ አለው በአክቲቪቲ ውስጥ እንዲሳተፉ ታደርጊያለሽ። በግሩፕ አክቲቪቲ ውስጥ ተማሪው ኢንጆይ ያደረገ መማር ብቃቱን የተከተለ የሰልጣን ስልጠና መንገድ ስለምንከተል ብዙ ጊዜ ልሽ ተአምር የሚመስል አንዳንድ ጊዜ ውጤት ወዲያው ስታይ ታያለሽ። ይሄ አሪፍነቱ ግን ምንድነው እንዳልኩሽ አመቱ ሙሉ ስለሆነ ተማሪዎቹንም አሰስመንት ሰርተን ከኛ ጋር በሚቆዩበት ጊዜ ያለባቸውን ድክመቶችም ያለባቸውን ጥንካሬ አውቀን ለነሱ የሚመጥን ስልጣኖችን በመስጠት ቀደም ባልኩሽ መንገድ በመስጠት የአመት ቢቆይ ሊፈጠረው የሚችለው ማለት ተአምረኛ የሆነ ትውልድ መፍጠር ይቻላል የሚለውን ነገር በደንብ እንድናይ ያርጎናል። በሰጠናት በጣም ጥቂት ሙከራዎች ማለት ነው። የሙከራ ሰዎች ደግሞ አመቱ ሙሉ ሳይሆን እንግዲህ በጣም በጥቂት ጊዜ አንድ ትምህርት ቤት ውስጥ 2 ጊዜ አንድ አስተማሪዎችን አንዳንድ ጊዜ ነው ያደረግነው። ግን that itself እሱም ያው ያቀሙ ሊሚቴሽን ስላለ ነውና በቃ በህይወታቸው ምንሽ አይተውትም አያውቁትም አጋጣሚ አድርገው በጣም ብዙ ጊዜ የተቸገሩበትንም ችግር እዛው አድሬስ ሲያደርጉ ሪሊፍ ሲያገኙ ለካ እንደዚህም በቃ ማስተካከል ይችላል፣ ለካ እስከዛ ድረስ የሚያስጨንቀኝ ነገር ለካ በጣም አጋንኛው፣ ለካ ይሄን ያህል አመት ዲፕሬስድ ሆንኩት፣ ለካ በትንሽ ኢሞሽናል ኢንተለጀንስ እውቀት፣ በትንሽ አርት ኦፍ ሌቲንግ፣ በትንሽ ቪዥኒንግ፣ በትንሽ ነገር ሲቀየሩ ስታይ ይሄ እውነት ነገር ያው ውስጥ ቀደም ያልኩሽ ነው። ኤጁኬሽን ሲገባ ነው ለካ ውስጡ ያለውን ነገር እንዲያወጣ ማድረግ ነው እንጂ ምንም እናስተምረው እኮ ነገር እኛ ምን ጨምረው ነገር የለም አይደል? መተን ሜቢ የራሳችንን ተሞክሮ የራሳችንን አጋጣሚ ልናወራው እንችላለን እንደ ምሳሌ እንደ ሮል ሞዴል ለመሆን። በተረፈ ግን ውስጡ አለ ይሄ እውቀት ምልሽ የሰው ልጅ ተአምረኛ ሆኖ የተፈጠረ ያንን ፖቴንሻል ታፕ የማድረግና የመኮርኮር ጉዳይ ነው እንጂ ቀደም እንዳልሽው መማርም ቢሄቪየራል ትራንስፎርሜሽን የሚሆነው ለዛ ነው። በቃ ቢሄቪየሩን እንዲቀየር የሚያደርገው እምቅ ኃይሉን እንዲያወጣው እንደውም እኛ እዛ ጋር ቆመሽ ከምታወራው የበለጠ እኔ እንደውም ብዙ ጊዜ እዛ ጋር ቆሜ ስላወራው አይደለም ብዙ ሰው የሚቀየረው ወይም የሆነ ትራንስፎርሜሽናል ሪያላይዜሽን ዲስከስ እንዲያደርግ እሱ የሚመለከተው ጥያቄ እንዲጠይቅ፣ እንዲያስብ፣ እንዲናገር፣ እንዲጽፍ፣ እንዲያወራ ስታረጊው ለራሱ ችግር የራሱ መፍትሄ እንዲሰጥ ታረጊያለሽ። ያንን መፍትሄ ደግሞ ኤክስፐሪመንት ቴስት እንዲያደርገው ታረጊያለሽ። ከዛ ሲያውነትም ኢትወርክስ እና ብዙ በጣም ደስ የሚል በጣም ቀላል በጣም ኢንጆየብል ለዚህ ነው የምልሽ ማስተማር ህይወትን ይቀይራል። በትንሽ ደቂቃ በትንሽ ሰዓት በትንሽ ቀን የአንድ ሰውን ህይወት እስከ ወዲያኛው መቀየር ይቻላል። ለምን? ፖቴንሻሉ ስላለው። ትምህርትም ደግሞ በዋናነት እዛ ላይ ያጠነጥን አሁን የምናየውን ውጤት ኤክስፖኔንሻል ማድረግ ይቻላል በሚል አንጻር ነው እንግዲህ እየተንቀሳቀስን ያለ ነው። ወደፊት እንግዲህ
ብዙ ነገሮችን ሰርተን ለመገናኘት ያውቃል። አሁን ላይ በተለይ ይሄ ሃይ ስኩል አካባቢ ቲኔጀሮች ላይ በጣም ከፍተኛ የሆነ ዲፕሬሽን ቅድም ምስታወራይ ነበረ ይንጸባረቃል። መኖርን መጥላት፣ ከውጭ ነባራዊ ሁኔታ ጋር ፊት ማድረግ አለመቻል። እንደውም ይሄ ነገር በጣም ከፍተኛ ወደሆነ ደረጃ ደርሶ ራሳቸውን ሰልፋር የሚጎዱ በጣም ብዙ ልጆች አሉና አንተ በዞርክባቸው መቼም አሰስመንት ስትሰራ ሪሰርቹን ስታደርጉ በጣም ኮር የሆነው ፕሮብሌም ምንድን ነው? አሁን ሃይ ስኩል ላይ አሁን እንደዛ ስትይ ሰሞኑን የሆነ ዜናም ተለቆ ነበረ። የሆነ ሆስፒታል በሳምንት እስከ 70 ሰው ሱሳይድ ወጣቶች 65-70% ወንድ የተቀሩ ሴቶች እንደሆነ ዳታው ሲያመለክት የሚያስደነግጥ ቁጥር ነው የምትሰሚው። በጣም አገን አትፈርጅባቸው። እውነት ለመናገር አሁን ያለንበት ትራውማቲክ የሆነ ኤክስፒሪየንስ እንደ በወጣት ቦታ ሆነሽ ስታዩ የሚያስተናግደው ኢንፎርሜሽን በራሱ አእምሮ ውስጥ በጣም ብዙ ከአቅሙ በላይ ነው። ሶሻል ሚዲያው እንዳለ ሆኖ የአገሪቱ ክራይሲስ እንዳለ ሆኖ ፋሚሊ ክራይሲስ እንዳለ ሆኖ ኤጁኬሽን፣ ይሄ ሁሉ ክራይሲስ አንድ ሰው ጭንቅላት ውስጥ አስበሽዋል ሲስተናገድ እና ሱሳይድ ምንም እንትን ነው እኮ መፍትሄ ነው። ምን ያርግ ማለት ከአቅምሽ በላይ ነው አለ ሱሳይድ። it's result of the crisis እኮ እንጂ ኢፌክቱ ነው እንጂ እኮ ኮዝ አይደለም። ሶ ኢፌክቱ ላይ ብናወራ ምንም ለውጥ አናመጣም። ስለዚህ ኮዙ ክራይሲስ፣ የሜንታል ክራይሲስ፣ ዲፕሬሽንም it's again ኢፌክት ነው ኮዝ አይደለም። somebody is depressed, somebody is addicted, somebody is suicidal ስትይ ከጀርባ ያለው እንደዚህ እንዲሆን ያደረገው ምንድነው ብለን ስንጠይቅ ክራይሲሱ ነው። ክራይሲሱን ደግሞ ቀደም እንዳልኩሽ ሃንድል የሚደረገው በእውቀት ነው፣ በአመለካከት ነው፣ በስሜት ነው፣ በዊዝደም ነው። ላይክ ለምንድነው እንደዚህ የሚሰማኝ? ይሄ እንዳይሰማኝ ምን ማድረግ እችላለሁ? ከተሰማኝ በኋላ ምን ማድረግ እችላለሁ? በምን ያህል ጊዜ ለማጥፋት ምን ያህል ኮሚትመንት ውስጥ ገብቼ ራሴን ወደ ጤነኛ አመለካከት ላምጣ የሚለው ነገር በእውቀት የሚረዳው ሰው ስለሌለ ምን ያርግ? ኤጁኬሽኑ ደግሞ ይሄን አይሰጠውም ማለት ይሄን ምላሽ አይሰጥም። እኛ አይ ቲንክ ቁጥር እንደው ዝም ብለን ነው ሱሳይድ ላለን እንጂ እንደው ሱሳይዳል ያልሆነ ሰው ራሱ ማግኘት ማለት ከባድ ሰዓት እኮ ነው። እውነት ለመናገር we are honest ስላልሆነ ነው እንጂ almost everyone is suicidal። ወዶ ግን አይደለም። በቃ there is no ይሄንን ሃንድል መደረግ የሚችልበት ሜካኒዝም ሲስተሙ ስላልፈጠረ አይሽ አሁን ምልሽ ለዚህ ነው ሰው ኢንዲቪጁዋል ሪስፖንሲቢሊቲ ወይም ደግሞ በፋሚሊ ሌቭል ሪስፖንሲቢሊቲ ካልወሰደና ይሄንን አድሬስ ማድረግ ካልተቻለ ትምህርት ቤት ሄዶ የሚያገኘው ሰው ሁላ ሱሳይዳል ከሆነበት፣ የሚያገኘው ሰው ሁላ አዲክትድ ከሆነበት፣ የሚያገኘው ሰው ሁላ ዲፕሬስድ ከሆነበት፣ አስተማሪው እየደበረው የሚያስተምር ከሆነ ምን ተማው ነገር አለ በትምህርት ቤት ውስጥ መለጥኛ በእኛ ጊዜ የሌላ አዲክሽን አሁን ኖርማል አስተማሪውም ተማሪውም ኢንቮልቭ የሚያደርግበት ኬዝ እየሆነ ባለበት ሰዓት ቀደም እንዳልኩሽ የስብና ግንባታው ላይ ካልተሰራ በስተቀር ይሄ የምንሰማው ቁጥር ወደፊት በጣም ዘገናኝ የሆኑ ቁጥሮችን ልንሰማና ልናይ እንችላለን ማለት ነውና ብሩህ ዜጋ እዚህ ላይ ምን አለው ይሰራል። ይሄን ሁሉ ነው አታክል የምታደርጊው። አሁን አይሽ በትምህርት ቤት ውስጥ ተማሪዎችን ታገኛቸዋለሽ ማለት ነው። ስለዚህ ተማሪዎቹ ያላቸውን ችግር አድሬስ የሚያደርጉበት እውቀት፣ ክህሎት፣ ችሎታ ትሰጫቸዋለሽ። የሚተነፍሱበት አጋጣሚ ትሰጫቸዋለሽ። ራሳቸው ውስጥ ያለውን ትልቅ ማንነት እንዲያወጡ ማለት ሰው እኮ ዲፕሬሽን እኮ ምን ማለት ነው? it's like when I'm not living the fullest of my potential ሰው ያለው ብቃት ያለው ማንነት ካልኖረ እኮ ዲፕሬስድ መሆኑ እኮ እንዲያወጣው ድል ነው። actually ከገባን እኮ ዲፕሬሽን is not negative, it's trying to nudge you, to push you to the የነገረህ ነው አይደል? የሆነ ነገር understand me, you are not living to your potential, you are not seeing life ማለት በትክክለኛ መንገድ ማየት የሚችልበት እውቀት፣ ችሎታ፣ ክህሎት የለም። ስለዚህ ያንን አውጣ ነው። እሺ ላውጣ ሲል የት ሄድ የለውም። ቤተሰብ ጋር ሲሄድ እነሱ ካሱ የባሱ ጓደኛ ሶ አልቲሜትሊ ወደ አዲክሽን ወደ ዲፕሬሽን መግባት ናቹራል ነው ማለት ነው። we can't blame እኔ ማለት መውቀስም አለብን ብዬ አላስብም። ምንድነው ማድረግ ያለብን?
እንደው ትንሽ እንደው አድገናል ወይም ደግሞ ተምረናል ወይም ደግሞ አርጅተናል ወይም ደግሞ አይደል ነው የተሻለ ነገር አለ ብለን ካሰብን እነዚህ ልጆች ከዛ የሚወጡበትን ሜካኒዝም ማመቻቸት በስልጣንም ላይ ያሉ በትምህርት ቤት ውስጥም ያሉ በፓረንቶችንም ብትይ ይሄንን ለመቀነስ ኦፍኮርስ ራሳቸው ላይ መስራት እንዳለ ሆኖ ሊደርሺፑም ራሱ ላይ መስራት እንዳለ ሆኖ መሪዎቻችንም ራሳቸው ላይ መስራት እንዳለ ሆኖ ያንን ስንሰራ ነው መቼም ልረዳቸው እንችላል። እኔ ዲፕሬስድ ሆኜ ሌላ ሰው ዲፕሬሽን ውስጥ ለማውጣት መፍጨርጨር ብዙም ኢፌክቲቭ ላይሆን ስለሚችል ማለት ነውና ትልቅ ስራ ይጠበቅብናል። እንግዲህ እንደምናስበው ከሄደ አሁን ብልሽ ብሩ ዜጋ ብለን የምናስበው እንደምንዞ ከሄደ ወደፊት ይሄንን እንደ ካሪኩለምም ነው የምናስበው ማለት በቃ የግድ ነው። በቃ ስብናው ካልተገነባ በአካዳሚክስ ብቻ ማንም ሰው በዚህ ምድር ላይ ሰክሰስፉል አይሆንም። ለዚህ ማንም ኤክሴፕሽን የለውም። almost everybody is like that so ህፃንም እያለ በህፃነቱ የሚገባውን ስብና ግንባታ ከፍም ሲል እንደዚሁ በቃ በእድሜው የሚመጥን ክህሎት፣ እውቀት፣ ችሎታ፣ ማንነት እንዲያወጣ እያደረግን ምክንያቱም የውጭ ፈተና እየጨመረ እየከበደ ስለሚሄድ በዚህ መንገድ መቋቋም የምንችለው በዚህና በዚህ መንገድ ብቻ ስለሆነ ብሩ ዜጋ ወደፊት እንደ አካዳሚ ከፍቶ በቃ ሁሉም በእንደዚህ አይነት መንገድ ውስጥ ማለፍ የሚችሉት እድሉ ያላቸው አክሰሱ ያላቸው ወይም አጋጣሚ ያላቸው እንዲሳተፉ ብናረግ እውነት ለመናገር አይደለም እንደዚህ አይነት ችግሮችን መወጣት በጣም አገርን ዓለምን መቀየር የሚችሉ ትውልዶችን መፍጠር ይቻላል። ይሄ ደግሞ the right people doing the right stuff እንጂ ምንም ከባድ እንደውም አስበሽዋል 10 ምናምን ዓመት የተማረ ያስተማረ ቤተሰብ ያን ሁሉ ገንዘብ ያን ሁሉ ጊዜ ያን ሁሉ ጉልበት አጥፍቶ 12ኛ ላይ መፈተን የማይፈልግ ዲፕሬስድ የሆነ አዲክትድ የሆነ ራሱን የሚያጠፋ ሰው ከፈጠረን ሶ ምን እያደረግን ነው? መፍትሄው ይሄ ነው። ይሄ ሶሉሽኑ ስብና ግንባታ ላይ መሰራት አለበት። ያው መቼም እኔም በዚህ ፊልድ ላይ ብዙ ዓመትም ስለቆየው አሁን እኛ ለተማሪዎቹ አለን እንጂ ከስብና ግንባታ ውጪ ማንም ሰው ማምለጥ አይችልም። መትረፍ ካለበት ትዳሩ መትረፍ ካለበት ሀገሩ ማትረፍ ካለበት መስሪያ ቤቱ ማትረፍ ካለበት ስራው ማትረፍ ካለበት ራሱ ማትረፍ ካለበት ስብናው ላይ የተበላሻ ቀደም እንዳልኩሽ ነው እኮ 50% ገና ከ8 ከ9 ዓመት በፊት እኮ ተሰርቷል። ያ እኮ ተሸክመን ነው የምንዞረው። በዛ ስብና ማለት ራሱን የሚጣላ ጻልጅ ሰው የሚጣላ መሪ ሰው የሚገል ባለስልጣን ሰው አቢዩዝ የሚያደርግ ባለሙያ ነው ምን ፈጥረው እኮ በየትኛውም ፊልድ እኮ ማለት ማንም ሰው ከዚህ መውለጥ አይችልም። የዛ ሁላችን ሰለባ ስለሆነ እንደ ኮንሰፕት አመጭም 120 ሚሊዮን ሰው ታሰልጥኝም ምናልባትም በሺ የሚቆጠሩ ሰዎች ልናሰጥ ይሄ ግን የግድ ብዙ ዜጋ መሆን ስላለበት ሳይሆን ሁሉም ሰው እኔ የምልሽ ሁሉም ሰው ሙሉ ኃላፊነት ወስዶ በተለይ ደግሞ የገባይ ከማንም ሳይጠብቅ በቃ የራሴ 13 ዓመት ሆኖኛል 14 ዓመት ሆኖኛል ከዚህ በኋላ ያለኝ አማራጭ ራሴን መቀየርና ራሴን ማስተካከል ነው አለ። ስለዚህ ወደ ራሴ ልመለስ። ይሄንን ዊዝደም ይሄንን ዕውቀት ማበልጸግ የሚችሉትን ደግሞ ዕውቀቶች በቀጥታም በተዘዋዋሪ ዛሬ እንዳልኩሽ ኢንፎርሜሽን ሬዲ ሌቨል ስለሆነ ራሱን እያዳነ ራሱን እያጸዳ ራሱን እያሳደገ የሚያድግ ትውልድ ካልፈጠርን በስተቀር ድሮ እንግዲህ ማን እንደተማረኝ ምን እንደተማርኩ አሁንማ እኮ ማለት ያደግሽበት አካባቢ ሃይማኖቱም ቤተሰቡም አካባቢም የሆነ የጫነብን ዕውቀት አለ እሱ ነው አለ። እንግዲህ እዚህ ጋር ሰው ነቃ ብሎ ይሄ እስካሁን ድረስ ያወቅኩት ዕውቀትና ምን እንደዚህ ዲስትራክሽን ውስጥ ከከተተኝ መቀጠል ያለብኝ ቆም ብዬ ነው። ያልተፈተነ ዕውቀት ነው አይደለ? ያልተፈተሸ ስለዚህ I have to take responsibility ብሎ when the student is ready the teacher is everywhere ይባላል። ተማሪው ዝግጁ ሲሆን አስተማሪ ሁሉ ቦታ አለ ነው የሚባለው። ስለዚህ ዝግጁ የሆነ ተማሪ አስተማሪ ሁሉ ቦታ አለ። የግድ የሆነ መጥቶ ላይ አስተምረኛ አይገባም። በቃ ያለውበት ቦታ ዕውቀቱን እስከሻትኩ ድረስ ዕውቀቱን እስከፈለኩ ድረስ የስንትና ስንት ሺህ ዓመት ህይወት ዕውቀት ዛሬ ታንክስ ፎር ዘ ኢንተርኔት በካፕል ኦፍ ሰከንድስ ሌተር ማግኘት የምትችልበት ነገር አለ። ግን ችግር አለብኝ ብለሽ ማመንገን አለብሽ። በተለይ ደግሞ እንዳልከው ህይወት በማትፈልገው አቅጣጫ እየሄደ ከሆነ ቆም ማለት አለበት አይደል? አትሊስት
አትሊስት ባላሻሽል ግን ብሌም አቁም በቃ ከዚህ በኋላ እኔ እንደዚህ ሆንኩት በእናቴ ነው በአባቴ ነው በአስተማሪ ነው በትምህርት ማለት አይጠበቅብንም በቃ እና እሺ አንደኛ እሱንም ሶልቭ ማድረግ አለብን ማድረግ ለምን ይጠቅመኛል ራሴ ላይ የሚያወጣው ለውጥ ነገ ለምጠቅማቸው ሰዎች ልምድ ሊሆን የሚችለው ያው መፈተናችን እኮ ምንም ችግር መጥፎ የለውም ከተፈተን ካለፍን በኋላ ለሌሎችም እንዴት እንደሚያልፉ ምሳሌ መሆን ስለምንችል ችግር የለውም እኔ ዛሬ አይ ሰው ፓሽኑን መከተል አለበት በቃ እኔ ፓሽን ያጥቼ 20 ዓመት ሉዝ አድርጌያለሁ ስለዚህ ለምን አስተማሪ ሆኖ የሚፈልግ ሰው አስተማሪውን አናጺ መሆኑ የሚፈልግ ሰው አናጺውን ዘበኛ መሆኑ የሚፈልግ ሰው ዘበኛውን ዶክተር የሚፈልግ ሰው ምንም የእንቱን እኮ አይደለም ልዩነቱ ይዘሽው የምትመጪው ፓሽን ነው እንጂ የሥራ ትንሽነት አለ የለም ግን እንደዛ አይደለም አይተሰጠን አይደል በጣም ጥቂት ፊልዶች ናቸው ሁላችንም እንደምን የሚፈልገው ተሸቡደን እሱ ነው ትልቁ ችግር ፖድካስት ነሽ በቃ ወርልድ ክላስ ፖድካስተር ሪካርድ ነሽ ወርልድ ክላስ ፖድካስተር ኤዲተር ነሽ ወርልድ ክላስ ኤዲተር what's the difference ወርልድ ክላስ ኤግዛክት ኤክሴል ማድረግ ትችላለህ ደግሞ በየትኛውም ፊልድ አዎ መሬትም ጥረግ አይደል እንዳልከው ጥበቃም ሁን ጥበቃው ነው ማለት ጥበቃን በጣም አፓሽኔት ሆኖ በጣም ሳይንሱ ገብቶት እንቱ ሰብናው ገብቶት ክህሎቱ ኖሮታ ከዛ ደግሞ ሴኩሪቲ ካምፓኒ እሱ ቢከፍት እዚህ ምድር ላይ ማን እንደሱ ሴኩሪቲ ካምፓኒ ሊሆን ይችላል ማን ነው ስለዚህ እንዳልኩሽ ነው የሰብናው እንት ስለሌለ በቃ የሆኑ ፊልዶች ዶክተር ኢንጂነር እኔ በጣም አሁን ድረስ አለ እኔ which never change እና ግን ነው የሙያ ትንሽነት የለው በቃ ደሞም ሰው ደስ ብሎት ሰው ሲሰራ ብሩም ይመጣል ምን የከለው ሰርቪስ ምን አይደለ ሰርቪስ ማለት ተገዶ የገባ ዶክተር እንዴት ነው በሽተኛ ሊያድን ይችላል that's not what life is meant to be yeah so ሰፊ ስራ ይተበቀብናል all say and then መቼም ዛሬ የእውቀት ችግር ስለሌለ the only thing ኃላፊነት የመውሰድ ኃላፊነትን ደግሞ ማንም ሰው ጣት መጠቆም ይቻላል ነፃ አይደለም ሰለባውን ነው እንቀጥለውና ኃላፊነት ቢወስዱ እንደውም ያሳለፍነው ችግር ተመርጠንም ነው ነው ማስበው አንድ ጊዜ ችግርም ሲሰጣ ያ ሰው ያንን ችግር ከወሰደና ኃላፊነት ወስዶ ከቀየረ በኋላ ነገ ለሚሊዮን የሚቆጠሩ ሰዎች መፍትሄ ስለሚሆን ችግሮቻችንም ብሌሲንጎቻችን ናቸው ቻሌንጆቻችን ኦፖርቹኒቲዎች ናቸው እንጂ እንደ ቪክቲም እንደው እንደ ሰለባ ከሆነን ግን በቃ ማለት ያማረርክ ተከተለ ያማረርን አሁን ምናያቸው በሽታዎች እያስተናገድን መቀጠል ካልሆነ በስተቀር ችግሩ አይደስትሮ ነው ከደረሰ ግን እንደ ኦፖርቹኒቲ መቀየር ብቻ ለመቀየር ደግሞ ዳርክስ ሰብናው ሁሉም ሰው አለ ያን ሰብና ደግሞ it's never too late በደረሰበት በገባው ቀን በገባው ሰዓት ቢጀምር እና የተወሰነ ጥረት ቢያደርግ the universe the whole universe conspire ነው ይባላል ሁሉም ሊረዳን ወደኛ የሚመጡ ዕቃቶች ሰዎች ገንዘብ ሁሉ ነገር አለና ያን ኃላፊነት መውሰዱ ወሳኝ ነው ብዬ ነው ማምነው መልካም እንግዲህ አሁን ብሩህ ዜጋን መቀላቀል የሚፈልጉ ማገዝ የሚፈልጉ ሰዎች ይኖሩ እንዴት ያገኟቸዋል ኦፊስ አላችሁ ሶሻል ሚዲያ ላይ ናችሁ የት ናችሁ ዌብሳይት አለን ኦፊስ አለን ኦፊሳችን ሩዋንዳ ነው ሶሻል ሚዲያ ላይ ብዙ አክቲቭ አይደለንም ግን በእውቀትም በሐሳብም በገንዘብም ብቻ በሚችሉት ኦፖርቹኒቲን በመፍቀድም ሰፖርት በማድረግም በሁሉ መንገድ መርዳት የሚችሉ ሰዎች ያው ስልካችን ዌብሳይታችን ላይ አለ ምናልባትም አንቺም ያኛም ሊንክ እናስቀምጣለን ኮሙኒኬት ማድረግ ይችላሉ ይሄ ግን ያው የሀገርም የዓለምም ችግር ነውና እዚህ ላይ መርዳት የሚያስቡ ሰዎች የበኩላቸውን አስተዋጽኦ ያደርጉ ትልቅ ነገር መስራት ይቻላል ብዬ አምናለሁ በጣም አሪፍ እስኪ ቀረ የምትለው ነገር አለ ከሌለን ትልቅ ቶፒክ ነው ምንም ሁላችንም ህይወት የሚነካ ነገር ያነሳነውና እንዳልኩሽ ነው ትልቅ ስራ ነው ትውልድ መፍጠር ላይ የተሰማራንበት ፊልድ ስለሆነ ትምህርት ሁሉም ሰው
በደንብ ቢያየው ቢገነዘበው ቢረዳው ብሎ ትምህርት ቤት ተማሪ ትምህርት ስለደረሰ ትምህርት ቤት መላክ ከዛ መቁጠር እና ከዛ ሲመጣ አንደኛ ኤክስ እና ራይት እየቆጠሩ ጎበዝነ ሰነፍነ እያሉ የምንፈጥረው አሉታዊ የሆነ ተጽዕኖ በጣም ከባድና የአንድ ሰው ህይወት ሊያበላሽ ስለሚችል በጣም ጥንቃቄ የሚፈልግ ግንዛቤ የሚፈልግ መረን አንደርስታንድ ሳይንሱን አንደርስታንድ ማድረግ የሰው ልጅን አመለካከት ምንድነው ብሎ አንደርስታንድ ሰው ልጅ የመጣው ዓላማው ምንድነው ፖቴንሻሉ ምንድነው ብሎ ማወቅ የሁሉም ሰው ኃላፊነት ነው። በዋናነት ግን በተለይ ቤተሰቦች ትምህርት ቤት ብሎ ስለመጣና አንደኛና ሁለተኛ ስለወጣ ተምሯል ብሎ ማሰብ ከዛ በዘለለ ግን ብዙ ርቀት መሄድ እንደሚቻል ስብዕና ግንባታው እንዳልኩሽ ገና ከልጅነት ጀምሮ የሚደረግ ስለሆነ እሱ ላይ ተጠንቅቀን ከሰራን በተለይ ደግሞ እንዳልኩሽ በልጅነታቸው ላይ ትልቅ ነገር ከሰራን ጥሩ ትውልድ ማነጽ መፍጠር የሚመጣውንም ቻሌንጅ ማሸነፍ የሚችል ትውልድ መፍጠር ማዘጋጀት የሚቻለው በልጅነት ነውና እዛ ላይ ትኩረት ሰጥተው ካለፉም ግን አንድ አሁን እንግዲህ ስናወራ ደግሞ የሚሰማ ሰው ኦልሬዲ ቱ ሌት ሊሆን ይችላልና ካለፉም ግን አሁንም ቢሆን ኢትስ ኖት ቱ ሌት ዲፕሬስድ ሆነው አዲክትድ ሆነው ሱሳይዳል ሆነው ተስፋ የቆረጠውንም ደግሞ የስብዕና አመለካከቱ ላይ እስከሰራን ድረስ ያንን ፖቴንሻል አሁንም ለማውጣት ጊዜው አረፈደም አይደለም ለወጣቶቹ ለኛም ለሽማግሌዎቹ አረፈደምና it's never too late መልእክት ለማስተላለፍ ያክል ነው። ስለሰጠሽኝ እድል ስላነሳችሁ በጣም የሚገርሙ ጥያቄዎች እና የህብረተሰባችንም አንገብጋቢም ጥያቄ ነውና እዚህ ላይ የምትሰሪውን ስራ ከልብ አደንቃለሁ። ዛሬም እኔንም በብሩ ዜጋ ስም ደግሞ ስላስተዋወቅሽን በጣም ደስ ብሎኛል። ያክብርልኝ። ለሁሉም ስላዳመጡንም እንግዲህ እናመሰግናለን። መልካም ህይወት። አመሰግናለሁ። እኔም አመሰግናለሁ። እስኪ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት ኤሚስ ፖድካስት ነው። በዛሬው ቆይታችን ከአሰልጣኝና መምህር እስክንድር ካሳ ጋር መማር ማስተማር ሂደትን በተመለከተ እጅግ ጠቃሚ ቆይታ አድርገናል። እንደወደዳችሁት ባለሙሉ ተስፋ ነን። ይህን ሀሳብ ከወደዳችሁት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።